በልሳን ጸልልኝ ማለት ቱርጋሜ አይሰጥሽም ስለዚህ በትክክል ማታሾፉ ሰዎች ከመጣችሁ አሁንም ቢሆን እግዚአብሔር አንድ ነገር ያለ ወንድሜ ኢቴ አንሳሳት ጊዜ የለም ሰዓት የለም ወደ ንስሐ የምንሮጥበት ጊዜ ነው ቀልዱን ትተን ንስሐ ገብተን ወደ እግዚአብሔር መንግስት የምንቀላቀልበት ሰዓት ነው ስለዚህ ሰዓታችን ጊዜያችን ራሱ አሁን ለብዙ ሰው የሚጸልየውን ሰዓት ተሻማችሁ ስለዚህ ድንገት በዚህ ውስጥ አንዲት ነፍስ ብትኖር ጌታ የምትቀበል ብትኖር ደስ ይለኛል አንድ ነፍስ ብትገኝ ፕሮፌት ከይቅርታ ጋር ለምሳሌ በጣም ብዙ ፕሮፌቶች በልሳን ይጸልያሉና እንግዲህ ብዙ ደግሞ ትርጉሙን አያውቁም ሰው እነሱና ትርጉሙን ማናቀውን ቃል ነው በልሳን የሚነገሩት እንዴ ቃሉ እኮ ነው የሚለው ሶ እርሶ ልሳን የሚሉትን አያምኑበትም ማለት ነው ለህዝቡ አይናገሩም ማለት ነው ጸልዩን በልሳን እኔ በቃሉ የሚመረሰው እኮ ነኝ ታዲያ ስለዚህ እርሶ ልሳን አይቀበሉም ማለት ነው በልሳን የሚጸልዩ ምናምን ብዙ ሰዎች የሚጸልዩት ምናየውን እሱንን አይቀበሉም ማለት ነው ለምንድን ነው ማልቀበል ልሳን የሚናገረው እኮ ልሳንን ትንቢትን ያልተዳቁ አይደለ ያለው ልሳን የሚናገር ከማን ነው የተናገረው ብዬ ቀደም ብያለሁ እኮ ሊረዳ የሚችለው እግዚአብሔር እንጂ ሰው አይችልም ልሳንን በልሳን ሊጸልይ ይችላል ያ ሰው ስለዚህ ላንቺ ልሳኑ እዚህ ሊጠቅምሽ በማይችልበት ሁኔታ በልሳን ጸልልኝ ማለት ወደ ማሾፉ እያመጣ ስለሆነ ያንቺን ፋይል ለጊዜው ዘግተናል ያንቺን ፋይል በጊዜው ዘግተናል ፋይልሽ ተዘግቷል ምንም መንፈስ ተዘግቷል ፋይልሽ ተዘግቷል ወታጭነች ወደ ሊሊ ይመጣ ሊሊሻ ቀጥ እሺ ሚውት አርጉ ፓስተር አመሰግናለሁ እና እኔ በልሳን እንዲጸልዩ ነው የሆነ በቅርቡ የሆነ ሀገር ወጣለሁና ይሳካ በሉኝ እስኪ በልሳን እንዴት ነው ከሀገር ወጣለሁ ኑሮ መሮኛልና ፓስተርዬ ጸሎት አድርጉልኝ ሚውት ኖት ፓስተር በዚህ አጋጣሚ አመሰግናለሁ ሰማይን ይባርክ ያንተን አንደኛ ምንድነው የሚለው እቺን ኃይል መንፈሳዊ ነገር እንድንነጋገር በር የከፈትክ አንተ ስለሆንክ ቤተሰቤንም አንተንም ይባርክ ነው የሚለው ስለዚህ አሁን ማለት የሚፈልገው ጥያቄ ውስጥ ያልደረሱ ጥያቄ ይዞ የማይመጡ ሰዎች ነው መምጣት ያለባቸው ከማሾፍ የወጡ ጸልልኝ እኔ ታምም ያለው ቤተሰቤ ታሟል ልጄ ታሟል እኔ ትዳር ፈልጋለሁ ለትዳር ጸልልኝ እያሉ ሪስ እየሰጡ በሚፈልጉት ሪሳቸው ላይ ይምጡ እንጂ እንደዛ እያሉ ለማሾፍ የሚመጡትን አናስተናገድም ይሄንን ፋይል ዘግተናል ለጊዜው ላልተወሰነ ጊዜ እንዴ የሆነኝ ምን ነው ፍረዳይ እኔ ምንድነው ያልኩት ተቸግሬያለሁ እኮ ነው ያልኩት ፓስተርዬ በልሳን እኮ ነው ያለች በልሳን ካልሆነ እሷ ስለማታውቀው ነው እኔ መሰለኝ ምንድነው ቆይ አንዴ ሚውት ላድርግ ምንድነው ያለችው እሷ በቃ ጨንቆኛል ሀገር ላይ መኖር ኑሮ መሮኛልና በቃ ጸልዩልኝ ነው የሷ መልእክት ይመስለኛል እንደዛ ባልሳሳት አይደለ እውነት ነው ጌታ እሺ እንደዛ ከሆነ ጸልያለሁ ግን በልሳን ያለችውን ታንሳ በልሳን ያለችውን ታንሳ አንቺ አንስተሻል አንስቻለሁ በቃ እንደዛ በያ አቀብተውላ አሁን እንደዛ ይቻላል አሁን መልካም ይሆናል አንቺ በኢየሱስ ክርስቶስም አሁን ሐሳብሽን ሁለት ሪስ ነው አመጣችው እንደገና ተናገሪ እስቲ ምንድነው ያልሽው
ዮኒዬ ገልጾት ነበር እኮ እኔ ፓስተር የእርሶን ሳይ በጣም ሰውነት ይንቀጠቀጣልና እኔን ለምን ይንቀጠቀጣል? እኔ ስጋ ለባሽ እኮ ነኝ። የኢየሱስ ስም ያንበረክካል ሰውን። የኢየሱስ ስም አዳኝ ስለሆነ ፈዋሽ ስለሆነ ያንቀጠቅጣል። እኔ ስጋ ለባሽ ነኝ፣ በስባሽ ነኝ። እኔን ስታዩ ለምንድን ነው የምትንቀጠቀጪው? እኔንም ራሱ ፋይሉን ዝጊው ለጊዜው። ጠላቶት ይበስበስ እንዴ! አይ ዮኒ ሌላ ሰው ጥራልኝ፣ ጸሎት የሚፈልግ ትክክለኛ የሆነ ከማሾፍ የወጣ ከቀልድ የወጣ ሰው ጸልልኝ የሚል ሰው ካለ አምጣ። እሺ እዩ የምትባላለች እህታችን፣ ሁላችሁንም ቤተሰብ እንዴት ናችሁ? አባታችን መንገድ ዝግትግት ብሎብኛልና ቢከፍቱልኝ ነገሮች ሁሉ ዝግትግት ይልብኛል። ስጸልይም የሚሳካልኝ ነገር የለም። ቢጸልዩልኝ ቢከፍቱት በሩን የተዘጋብኝን ነገር በጸሎት ሚውት ኖት ስለሚያስተጋባ ሚውት አድርገን ነው። ሚውት ኖት ፕሮፌት ጀምሮ አሁን አይሰማም? አሁን ይሰማል። ከዚህ ሰዓት ጀምሮ የጠየቅሽው ጥያቄ በኢየሱስ ክርስቶስ ስም በሮችሽ በምትፈልጊበት መስመር በሮችሽ ይከፈት። ከቀልድ ከትችት በመውጣት የምታመጪውን ምልጃ እግዚአብሔር እንደሚሰማልሽ ነው የምናገርልሽ። ምክንያቱም ምንን ስናገር በተናገርሽው ቃላት ነው የምናገረው። ከዛ ተነስቼ ያመጣሽው ሐሳብ በሮች እንዲከፈትልኝ መልካም እንዲሆንልኝ ብለሻል። እግዚአብሔር ደግሞ የምትፈልጊው በሮች እንዲከፈትልሽ ጸልያለሁ በኢየሱስ ክርስቶስም። አሁን ከዚህ ሰዓት ጀምሮ በእግዚአብሔር ፊት አቀርባለሁ። በሮችሽ ተከፍቶ መልካም የሆነልሽ ዮኒ ሚዲያ ላይ መጥተሽ ትመሰክሪያለሽ። በኢየሱስ ክርስቶስም ጸልያለሁ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። በዚህ ሰዓት ይተን ጎበኛት፣ በሮቹ ይከፈትልኝ ብላለች። በምን ዙሪያ ላይ እንደሚከፈትላት ያንተ ታውቃለህ። የልቧን ትርታ ፈጽም፣ እቅዷን አሳካላት። በጌታ በኢየሱስ ክርስቶስም የጸሎት አቅሟ ጉልበቷ የነቃ የበረታ ይሁን። በኢየሱስ ክርስቶስም በዚህ ሰዓትና ደቂቃ የእሷ የሆነ ነገር ሁሉ ሊያጨልም የሚፈልግ የጠላት ኔትወርክ ይበጠስ፣ የጠላት እቅድ ይበጠስ። በኢየሱስ ክርስቶስ መልካም ይሁንላት። ማንኛውም ነገር ጀምራ የጀመረችው ጅማሬ ፍጻሜ ያማረ ይሁንላት። ስለሰማን ከፍ በል በጌታ በኢየሱስ ስም አሜን። መልካም ሆኖልሻል። አሜን አሜን። አባት ጨርሰናል። አሜን። በጣም አሜን። የሆነ ነገር ላውራ አንድ በጣም ብዙ ሰው እየተሳሳተ ነውና ልሳን ማለት በጣም የከበረ ነገር ነው። በልሳን አንደኛ ነገር በልሳን አይጸለይም። ልሳን ማለት በሚስጥራዊ ቋንቋ ከእግዚአብሔር ጋር ማውራት ኮንታክት ማድረግ ማለት ነው። ልሳን የሚናገሩ ሰዎች በመንፈስ ቅዱስ የተሞሉ ናቸው። ባለ 50ው ቀን ላይ የመጀመሪያ መንፈስ ቅዱስ በላያቸው ላይ ወርዶ እንደ እሳት የሆነ የተከፋፈለ ልሳን ታያቸው፣ በልሳን መናገር ጀመሩ ይላል እና መንፈስ ቅዱስ ሲሞሉ ልሳን በማያውቁት ቋንቋ ነው ሰዎች የሚያወሩት። ያንን ልሳን ደግሞ አሁን እሳቸው እግዚአብሔር በሰጣቸው ልሳን ቢጸልዩላችሁ ትርጉሙን አታውቁትም። ልሳን ቀልድ አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ የተሞላ ሰው ነው ልሳን መናገር የሚችለው። የሆነ ሰው በልሳን ከጸለየ ከእግዚአብሔር ጋር ኮንታክት እያደረገ ነው። በመንፈስ ቅዱስ የተሞላ ሰው ነው ልሳን የሚናገረው ሰው። በጣም ክብር ሊኖራችሁ ይገባል ለልሳን ማለት ነው። በጣም እርሱም ደግሞ በልሳን እንደማይጸለይ ለሰው መናገር አለቦት። እኔ አይቼም ሰምቼም አላውቅም። ተናግር ያለው እኮ እኔ ቸርች ነው ያደግኩት፣ በጅማ ሙሉ ወንጌል ቸርች ነው ያደግኩት እኔ ማለት ነው። ከስር እስከ መሰረቴ ከልጅነቴ ጀምሮ በልሳን
መንፈስ ቅዱስ ጋር ሰዎች ሲገናኙ እንጂ ለሰዎች ሲጸልዩ አይቻላቅም። ይሄንን እርሶ በልሳን ጸልዩልኝ ሲባል ለሰው እንደማይጸለይበትና ትክክለኛ አስተምሮቱን ሊናገሩ ነው እንጂ የሚገባው በልሳን አልጸልይም ማለት የለውበትም። በደፈና አዋቂ እግዚአብሔር ብቻ ብያለሁ እኮ የነይት ይኸውልህ ዮኒ ለሚሰማ ስህተትን እያመጣች ነው የነይት። በደንብ ያልሰማሽ ይሆናል። እኔ በልሳን ስትለኝ በልሳን መስማት አትችይም። ልሳን የምናገር ምስጢሩን የሚያውቀው እግዚአብሔር ነው፣ ላንቺ አይጠቅምም ብያለሁ። ይህንን ነው ያልኩት። አንቺ ካልሰማሽ እንጂ የሆነ ንገራት። እኔ የምናገረው ነገር የሚያበሳጩት ከሆነ አይደለም እኛ መንፈስ ቅዱስ ውስጥ አይደለም ስለ መንፈስ ቅዱስ ነው አይደለ የነይት አይደለም። እንደዛ ሳይሆን ተናድጄ አይደለም የነይት ይቅርታ፣ ተናድጄ ሳይሆን ልሳን ለእርሶ ብቻ ነው የሚያናገረው እግዚአብሔር። እኛ የእንጀራ ልጆቹ ነን የማያናግረው ማለት ነው። ይኸውልሽ በጌታ በኢየሱስ ክርስቶስ ያመነ ሰው ነው በመንፈስ ቅዱስ የሚሞላው። ሲጀመር በመንፈስ ቅዱስ ያልተሞላ ሰው ልሳን መናገር አይችልም። ልሳን ቀልድ አይደለም። በነገራችን ላይ በጣም አሁንም ሪስፔክት ስጡት። በጣም ለመንፈስ ቅዱስ ክብር ይኑራችሁ። ሰውን ብትሳደቡ ኃጢአታችሁ ይሰራያል። መንፈስ ቅዱስ ላይ ያላገጠና መንፈስ ቅዱስን የተሳደበ ግን ስርየት የሚባል የለውም። ቀልድ በሌላ ነገር ሊቀለድ ይችላል። በልሳን በመንፈስ ቅዱስ ግን መቀለድ አይቻልም። ጸሎት ከፈለጋችሁ ኖርማል ነው ጸሎት። ስልጣን አለሽ አንቺም። ግን የተለየ ጸሎት ከፈለሽ ደግሞ እሳቸው ላይ ባለው ጸጋ መጠቀም ከፈለሽ ያንን በዛ ጸጋ እንዲጸልዩልሽ መጠየቅ ነው እንጂ በልሳን ጸልዩልኝ ጴንጤ ላይ ማላገጥ ነው። ኦኬ፣ የተመረጠ ሰው ብቻ ነው ልሳን የሚያወራው እያልሽኝ ነው? በመንፈስ ቅዱስ የተሞላ ሰው በመንፈስ ቅዱስ ሳትሞይ ልሳን መናገራችን የሰው ልጅ መንፈስ ቅዱስ ሁሉ መርቆታል ነው የምትይው? አንዳንድ ሰው ጋር ብቻ ነው መንፈስ ቅዱስ የሚጠጋው? አዎ። ሰው እየመረጡ ነው መንፈስ ቅዱሶች የሚጠጉት? ምን ማለት ነው? መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ ሰው እየመረጡ ነው መንፈስ ቅዱሶች ማለት ምን ማለት ነው? ልሳን የሚናገሩት መንፈስ ቅዱስ የመረጠው ሰው ነው አልሽ? መንፈስ ቅዱስ የተሞላ ሰው ነው። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ ከጌታ ከኢየሱስ ጋር ቁርኝት ካደረገ ድንገት ነው የሚሞላው። ኢቭን በራስሽ ፕላን እና ሰዓት አይደለም የምትሞየው። ገብቶሻል? መንፈስ ቅዱስን ፈልገሽ ስትቃትቺ ስትጸልይ ከመንፈስ ቅዱስ ከእግዚአብሔር ጋር ህብረት ሲኖርሽ ኮንታክት ሲኖርሽ በእግዚአብሔር ፊት ስትንበረከኪ መንፈስ ቅዱስ ትሞያለሽ። ሲጀመር ይሄ ጴንጤ ጋብቻ አለ። ስንርቅ ራሱ የሚፈልገን አምላክ እንዳለኝ ነው ማቀው። ይኸውልሽ አምላክ ሌላ ነገር ነው። መንፈስ ቅዱስ ማለት ይኸውልሽ ለምሳሌ ልሳን የሚያዋራሽ እንኳን ማለት ነው ከአምላክ የወጣ ቃል አይደለም ያልሽ ነው። ለሰርቂ ብታስቢ ኢቨን ሰው ብታሚ ካማሽ በኋላ ወይ ደግሞ የሆነ ነገር ከሰው ጋር ብትጣይ ከዛ መለስ ስትይ ወደ እግዚአብሔር ህልውና ስትገቢ የሰራሽው ኃጢአት እንደሆነ የሚነግርሽ ወይ ደግሞ ወደ ጥፋት ጎዳና ስትሄጂ ታይ ብሎ የሚመልስሽ በጣም ትልቅ የሆነ ነገር ነው መንፈስ ቅዱስ ማለት። ልሳን ማለት ገብቶሻል? ልሳን ማለት እንደ ተራ አሁን ለምሳሌ ባታወሪው ይሻልሻል። እኔ ባታወሩትና ኃጢአት ባይሆንባችሁ ይሻላል። ቅድም የእግዚአብሔር መንፈስ ቅዱስ ነው ማለት ከእግዚአብሔር ጋር ነው የምንነጋገረው ሲሉኝ ከእግዚአብሔር ጋር ቀጥታ ንግግር መሰለኝ። ለዛ ነው ልሳን አሁን ለምሳሌ ማለት ነው አንቺ ተንበርክከሽ ለኔ የሚከለክለኝ ምክንያት የለም። ሁላችንንም በእጁ ነው የፈጠረን። ገባሽ? ለሳቸው ፈቅዶ ወይ ለአንቺ ፈቅዶ ለኔ የሚከለክለኝ አልተሞላሽም። ተሞልተሻል አንቺ መንፈስ ቅዱስ አሁን እግዚአብሔርና መንፈስ ቅዱስ አንድ አይደሉም አልሽኝ። ተሞልተሻል ወይ? መንፈስ ቅዱስ አንዴ ሌላ አስታርቃችሁ ቆይ ለጅማዋ ልጅ አንዴ እንትን ልበልና አባት ወጡ እንዴ አባረሯቸው
አላየውም ጌታ በልሳን አሉና ወጡ እንዴ አምቡላንስ። እሺ ለማንኛውም ይሄን ላሳያችሁ። የት ወጡ? ላስገባው ኮኔክሽን ነው ኔትወርክ ነው። እሺ ይሄ ልሳን የተሞላ ሰው ነው በመንፈስ ቅዱስ ነው ብለሽኛል። ይሄ ምን ማለት ነው? ስለዚህ አይ ብዙ አልሄድበት እንደዚህ እያለ ነገር አለ። ምን ማለት ነው? እስቲ አስረጅኝ አንቺ በገባሽ። ዮኒ እኔ ከመጽሐፍ ቅዱስ የሚያነበብኩት በልጅነት የተማርኩትን በቤተ ክርስቲያን ውስጥ አድግም እንደዛ አንቺ ከምትዩ ጋር እስማማለሁ። ግን ይሄ ምን ማለት ነው? አሁን እንዳልሽው ይሄ አሁን ልሳን እኮ ነው እያወሩ ያሉ። ኢቭን ልሳን ማለት እኮ ማለት ነው በዛን ሰሞን ማለት ነው ኢቭን ባለ 50 ቀን ላይ ተሞልተው ሰዎች ልሳን ሲናገሩ እሱ ጋር ተግባብተናል። እኔ እናት እዚያውን ያሳየውሽ ምንድነው? እየጸለዩ ነው፣ ከመንፈስ ቅዱስ ጋር እየቃተቱ ነው፣ እየጸለዩ ነው። ለየብቻቸው ምን ይላል መጽሐፍ ቅዱስ? ይኸውልሽ ሁለት ሰዎች በልሳን ቢናገሩ ሶስተኛው ሰው ተርጓሚ የሆነው ይሁን ይላል መጽሐፍ ቅዱስ ሲናገር። ስለዚህ እዚህ ውስጥ የሚተረጉም የለም፣ ሁሉም ነው የሚያወራውና አሁን ለምሳሌ ባለ 50 ቀኑ ላይ በጣም ብዙ ሰዎች ነበሩ በቤት ውስጥ ሲጸልዩ የነበሩ አይደለ? እያንዳንዱ በተለያየ ቋንቋ ነበረ ሲጸልዩ የነበረው። ግን ምን ይላል? ይግባቡ ነበር አለ። አዎ ይግባቡ ነበር። አዎ እና እዚህ ጋር ግን አይግባቡ። ኖ የመተርጎም ጸጋ ስጦታ ያላቸው ሰዎች እኮ አሉ። እኔ አንድም ቀን እኔ በፕሮቴስታንት ከተሳሳትኩ አርሚ አንድም የመተርጎም ስልጣን ኖሮት ሲተረጉም የሰማነው ያየነው ተርጓሚ ነው የተባለ አንድ ሰው ገጥሞን አያውቅም። አሉ ገጥሞሻል አንቺ? ደግሞ አይደግሙትም ነበሩ አሉ አይደግሙትም። ዮኒዬ የሚሉትንማ አይደግሙትም። ይደገማል ዮኒ ይደገማል። እኔ በልጅነቴ በቸርች ነው ያደግኩት ብያለሁ። የሚገርም የብዙ ሰዎችን ኢቭን የበልጅነት አእምሮ በጣም በቃ ፊክስድ ነው። አንድ አይነት ፊክስድ ነው። በቃ አንድ አይነት ነው። በቃ የከሌ ልሳን ምን ነበረ በልጅነታችን ማለት ነው። እና ኢቭን እኔ አሁን ተሞልቻለሁኝ፣ እኔ እናገራለሁ። አዎ ትናገሪያለሽ? አዎ የተለያየ ግን አይደለም፣ አንድ አይነት ነው። ይሄንን ደግሞ እኔ በራሴ ስለማቀው በልሳን ምን ሸምድደሽው ነው? ከልምድ የተነሳ ኤክስፒሪየንስ ኖሮት ነው ወይስ ይወጣልሽ? አይደለም። ይኸውልህ በልጅነታችን ማዘር እናቴ ያለ አባት ነው ያሳደገችን። በጣም በሚገርም ሁኔታ ነው ያሳደገችን። በጣም በችግር ውስጥ ነው ያሳደገችን። ሆኖም ግን ከእግዚአብሔር ጋር በጣም ቁርኝት እንዲኖረን አድርጋ ነው ያሳደገችን። መጽሐፍ ቅዱስ ቤት ውስጥ እናነባለን። ከቤታችሁ የሚተረጉም ሰው አለ ግን ከእናንተ ቤት? ኖ ማን እኔ ኢቨን ከኛ ቤት ማለት ነው። አሁን እናቴ ታወራለች፣ ወንድሞች እህቶች አልተሞሉም፣ እኔ ነኝ የተሞላው። ይሄን ልነግርህ ፈልጌ ነው። በጣም የከበረ ነገር ነው ያልኩት ራሴ ስላየሁ ነው። መንፈስ ቅዱስማ የከበረ ነገር እንደሆነ ሁሉም ያውቃል። ልሳን ለተለያየ ነገር የሚጠቀሙት ሶሻል ሚዲያ ላይ ቸረረረም እያሉ ኮፒ ሊንክ አድርጎ የሚሉ ሰዎች ገጥመውኛል። አይ ይሄ አሁን የቀልዱን ነገር አሁኑን ዘመን ላይ ያለውን ነገር ተወውና ሪሉን ኢቭን መንፈስ ቅዱስ ሳይሆን የመጽሐፍ ቅዱስማ ልክ ነው። መጽሐፍ ቅዱስ ልክ ነው የሚለው የመጽሐፍ ቅዱሱን ወስደው ግን ራሳቸው እዚህ ጋር ጌታ ኢየሱስ ምስክር ሸረረ በራራ ይሉና ኮፒ ሊንክ አድርጉ ታፕታፕ አድርጉ እዚህ ይሉና በዛው ይቀጥላሉ። እነሱ ሌቦች ናቸው። እኔ እኮ ገብቼ ኮሜንት አደርጋለሁ እንደዚህ አይነቶች ውስጥ በመንፈስ ቅዱስ ስትጸልይ ማለት ነው ምንም አይነት ሌላ ነገር ውስጥ ማይንድክ አይገባም። ከየት መጡት እነሱ? በትክክለኛ ማለት ነው እነሱን እኔ ስለ ሰው አይደለም እኔ ስለ ራሴ ስለማውቀው መንፈስ ቅዱስ ነው የማወራው እንጂ ስለ እነሱ ስለ ቢዝነስ ብለው እንደዚህ ኦንላይን ላይ ወጥተው ምናምን ስለሚያወሩት አይደለም። ኢቭን እኔ መንፈስ ቅዱስ ስሞላ አላቅም፣ ልጅ ነኝ። ኢቨን ከእህቶቼ ጋር ጾም ጸሎት እያያዘን እንጸልያለን። በጣም ልጆች ነን፣ ገብቶሃል? ቤት ውስጥ ከጎረቤት ክርስቲያን ልጆች ጋር ኢቨን አዳር አድርገን እንጸልያለን። በጣም እንጠማ ነበረ መንፈስ ቅዱስ የሚለውን ማለት ነው፣ ገብቶሃል? በጣም ስንጠማ እኔ ቤት ውስጥ ጾም ጸሎት ይዘን እየጸለይን ከእህቶቼ ጋር ነው የተሞላሁት። አላቅም
ገብቶሃል? ለመጀመሪያ ጊዜ ያንን ቋንቋ ስናገረውና በጣም ትልቅ ብርሃን፣ በጣም ትልቅ ቁጥቋጦ፣ በጣም ትልቅ የእግዚአብሔር ክብር ታይቶኝ የተናገርኩትን አላውቀው ስሞላ እንዴት ክብር እንዳለው ነው መነግርክ። ገብቶሃል? ሰዎች በመንፈስ ቅዱስ ሊሞሉ ይችላሉ፣ አይሞሉም የሚል እምነቱ የለኝም። ግን በብዛት ሶሻል ሚዲያ ላይ በምናየው እግዚአብሔርን የምታናገርበት መንገድ እንጂ ሶሻል ሚዲያ ላይ መጥተው ያዙ ይልቀቁኝ ለሚለው አሁን ተሰብስበው እዚህ ጋር የሚሉት ነገር እውነተኛው መንፈስ ቅዱስ ሳይሆን የሚመስለኝ ሌላም አለ። የእውነት መንፈስ ቅዱስ የሚሞሉ አሉ፣ ዋቴዎችም አሉ። እሱ ልክ ነው። አሁን እኮ የሉም እያልኩ አይደለም። አሁን እኔ በነገራችን ላይ ማለት ነው አሁን ወርሺፕ መድረክ ላይ እያደረጉ በጣም ከመንፈስ ቅዱስ ጋር ኮሚኒኬት እያደረጉ ወደ ውስጥ ገብተው በመንፈስ የሚያወሩ ሰዎች በጣም ነፍሴን ሐሴት ታደርጋለች። ከዚህ በተያያዘ እኚህ ፕሮፌት ብለው የመጡት የመጀመሪያ ጥያቄን ከሰማች ቤተክርስቲያን ነው ወይ የቀባችሁት ብዬ ጠይቄያለሁ። እስር ቤት ነው የተቀባሁት ህልም አይቼ ነው ያሉ። ምን ትያለሽ? እኔ ትክክል አይደለም ባይ ነኝ። እኔ ይህንን ከሚቃወሙ ሰው ምክንያቱም ምን አለ መሰለህ ካሁን ብዙ ስታይ ቸርች በራሳቸው ራሳቸውን ይቀቡና ተቀባን ይሉና ይወጣሉ፣ ቸርች ይከፍታሉ። በጣም ትልቅ ስህተት እየተፈጠረ ያለው እዚህ ጋር ነው። ዋና እነዚህ ትልልቅ አብያተ ክርስቲያኖች ለምን ይሄንን ነገር ዝም እንደሚሉና እኔ ኢቭን መንግስት ጣልቃ ቢገባ እንደፈለገ የተነሳ ቸርች ለሚከፍተው ህዝብ ፍቃድ ቢከለክል ብዬ የምመኘው ጉዳይ ነው። ምክንያቱም ራሳቸው ለምሳሌ በኦርቶዶክስ ወይ በሙስሊም ብትሄጂ ፍቃድ ይከለከላል። ለምንድን ነው በፕሮቴስታንት ፍቃድ ሊከለከል ያልቻለው? ወርዝ ሪዝን አላቅም፣ ግን እኔም ውስጥ የሚመኘው ነገር ነው ይህ ጉዳይ። ለምን ሀይ ሚላቸው የለም? ገብቶካል? ራሳቸው ናቸው የቤተ ክርስቲያኑ መሪ፣ ራሳቸው ናቸው የቤተ ክርስቲያኑ አገልጋይ፣ ወንጌላዊ ፈላጭ ቆራጭ ናቸው፣ ራሳቸው ፓስተር ራሳቸው ናቸው። ገብቶሃል? ኤቭሪቲንጉ ራሳቸው ናቸው። እንደፈለጉ የፈለጉትን ነገር ይሆኑና ለምን መሰለሽ? ህብረት ስለሌለ ነው፣ አንድነት ስለሌለ ነው። ገባሽ? አንድነት ቢኖረው ገባሽ፣ እንደዚህ አይነት ችግሮች አይፈጠሩም ነበር። የእምነት ላይ የዲኖሚኔሽን ላይ ልዩነት ስላለ አንድ ለማድረግ እኔ አንተን አልከተልም ይለዋል። ደን ዋት የራሱን ነው የሚመሰረተው። እያንዳንዱ በአስተምሮ ላይ ብታመጫቸው እነዚህ የራሳቸው ቤተክርስቲያን ያላቸው ወይም የራሳቸው ቸርች የከፈቱት በምንም የሚገናኝ ትምህርት የላቸው። they don't even know half of it። ግን ብዙ ተከታይ ያላቸው ሀብት አፍርተውበታል፣ ምን አድርገውበታል። እና ይሄንን ሆይ ተው የሚል ቤተክርስቲያን የለም። ለምን? በአንድነት ላይ የተመሰረተ ስላልሆነ ነው። አንድነት ከሌለ ደግሞ ክርስቶስ የለም። ስለዚህ እሱ ላይ ሞር መስራት አብያተ ክርስቲያናት ህብረት ውስጥ አልቀላቀልም የምትላቸው ያልተቀላቀሉ ቸርቾች አሉ። አሁን ገብቶሃል? እነሱም አሁን ትክክለኛውን ጴንጤ የሚወክላሉ። ገብቶሃል? እኔ በቃ እግዚአብሔር በራሱ ሰዓት መጥቶ የሚያጠራውን ያጥራ ባይነኝ እና እኛ ካልተናገርን እኮ ያ ነገር ሊሆን አይችልም። እኛም ህዝቡን ማንቃት አለብን። የኔም ያንቺም የሌሎቻችንም ህዝቡ ምን ሆነ መሰለ እኔ ድሮ ልጅ እያለው የማውቀው ሰው የእግዚአብሔርን ቃል ተጠምቶ ነበር ወደ ቸርች የሚሄደው። አሁን ልክ ላይክ ጠንቋይ ቤት ከጠንቋይ ቤት ምንም አይተናነስም። በመጽሐፍ እንዲደረግላል ስለሚባል በመጽሐፍ ቅዱስ ቃል ውስጥ ትልቅ ትንቢት አለ። ቃሉ ራሱ ትንቢት ነው። እግዚአብሔር በቃል ውስጥ ይናገራል። ቃሉ ትልቅ ትንቢት ነው። አሁን ሰው ምንድን ነው ፈልጎ እነሱ ጋር የሚሄደው? ጥንቆላን ፈልጎ ነው የሚሄደው። በቃ ገብቶሃል? ጥንቆላን ፈልጎ ስለሚሄድ ስለዚህ ከጌታ አይደሉም እያልሽ ነው። በቃ ምርጫቸው የራሳቸው ነው። ትክክለኛ ወዳልሆነ ቦታ እኔ ቪዲዮ ሰርቻለሁ አልወጣልኝም እንጂ ትክክለኛ ጴንጤ መሆን ከፈለጋችሁ የጌታ ኢየሱስ ክርስቶስ ተከታይ መሆን ከፈለጋችሁ እናት ቸርቾች ሂዱ ነው ምለው። እናት ቸርቾች መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሕይወት ብርሃን
ጥሩ አድቫይስ። እሺ መኩ ጥያቄ አለኝ ያልከኝ ማወራው ነገር አለ ብለኝ ነበር። አዎ አርስት ከመቀየሩ በፊት እኔ በህይወቴ በልሳን ተሞልቻለሁ የሚል ሰው ያጋጠመኝ አሁን ስለሆነ እንደዚህ የመጠየቅ እድሉ ካለኝ ብጠይቃት። ያ ጎይ ልንወያይ ነው የገባን። አዎ እስቲ በመጀመሪያ ማወቅ የምፈልገው ብታነቡልኝ መጽሐፍ ቅዱስ ላይ ስለ ልሳን ይሰጣል የሚልበትና ልሳኑ ስለምን እንደሆነ ማንበብ ይቻላል ወይስ እየነዳው ስለሆነ የት አካባቢ ነው የሚለው ትነግሪናለሽ? አሁን ነው መሰለኝ የገባከውና ስለ ባለ 50ው ቀን እያወራን ነበረ። አዎ እስቲ አሁን የገባሁት እኔ በዛ አስሞርኩዤ ጥያቄ ስላለ ባለ 50ው ቀን ላይ እኮ አንድም ሁለትም ሆናችሁ በምትጸልዩበት ስፍራ በተሰባሰባችሁበት ስፍራ እኔ በመካከላችሁ እገኛለሁ ይላል አይደል እግዚአብሔር። አብ ወልድ መንፈስ ቅዱስ ደግሞ በአንድነት ነው የሚሰሩት አይደል እንዴ? አብ ወይ ብቻውን አይደለም፣ ወይ ወልድ ብቻውን አይደለም፣ ወይ መንፈስ ቅዱስ ብቻውን አይደለም። እግዚአብሔርን በአንድነት ተሰባስበው በሚጸልዩበት ስፍራ በመንፈስ ቅዱስ እያንዳንዳቸው ተሞሉ እኮ። ምንድነው ማለቴ ታነቡልናላችሁ? ምንድነው የሚለው? በማያውቁት ልሳን ይናገሩ ነበረ። ምንድነው የፈለከው? ሌላ ታሪክ ነው የፈለከው? አይ አይደለም። በመንፈስ ቅዱስ ተሞልተው በማያውቁት ቋንቋ ይናገሩ ነበር። እያንዳንዳቸው አያውቁም እኮ እያንዳንዳቸው ይናገሩ። መንገደኞች ሲያልፉ በዛ በኩል እሺ፣ መንገደኞች ሲያልፉ ቀጥይሽ። ይሄ እነሱ የዚህ ወገን ናቸው። ይሄ ቋንቋ ግን የኛ ሀገር ቋንቋ ነው። እንዴት እንደዚህ ሆነ ብለው በመገረም ይሰሟቸው ነበረ ሁላ ማለት ነው። እሱን ነው እኮ እኔም አሁን እኔ ጥቅሱን ልንገር። ንገረኝ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን? የጳርጤንና የሜድን የኤላሚጤንም ሰዎች በሁለት ወንዝ መካከል በይሁዳም በቀጶዶቅያም በጳንጦስም በእስያም በፍርጊያም በጵንፍልያም በግብፅም በቅርናም በኩል ባሉት በሊቢያ መረጃዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዳነትም የገባን የቀርጠስና የአረብ ሰዎች እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናሉ ይላል እያለ ይቀጥል። ሌሎቹ ግን እያፈዙባቸው ጎሽ የወይን ጠጅ ጠግበዋል አሉ ይላል። ሲፋቅ ጨብሰዋል አሉ እያሏቸው ቋንቋውን ሰምተውታል፣ ትርጉሙን ተግባብተውበታል። በእሳት መልክ መጥቶ ነው የገባው። አዎ እኔም ይኸውልህ አየህ አይደለ ኮንቴክስቱ ሌላ ነው፣ ጴንጤዎቹ የሚያደርጉት ሌላ ነው። ይሄ አንተ አሁን ለምሳሌ ሐዋርያቶቹ ጁሽ ሆነው ሳለ ለጀርመን እንዲያስተምሩ የጀርመንኛ ልሳን ሰጥቷቸዋል እንጂ ጀርመን መሃል የፈረንሳይ አልሰጣቸው። ልሳን ለማይሰሙ እንዲሰሙ ቋንቋውን መስጠት እንጂ በረር ማለት አይደለም። አሁን ይሄ ግን የምናየው ኢትዮጵያ ውስጥ እውነቴን ነው። ይሄ ኢትዮጵያ ውስጥ የምናየው አማርኛ ተናጋሪ በተሰበሰበበት ወይ ኦሮሞኛ በተሰበሰበበት የሆነ በዓለም ላይ የሌለ ቋንቋ ነው የሚወራው። how come this from God?
ይሄ እንዴት ከፈጣሪ ጋር ሊሆን ይችላል? አየ አንድ ሰው ተርጓሚ ይሉና የፈለገውን ያወራል እንዴ ፈጣሪ እንዴት እንደዚህ ያታላል? እና ይሄ ልሳን የሚባለው ባብሊካዊ አይደለም፣ ባብሊክ መጽሐፍ ቅዱሳዊ አይደለም። የኢትዮጵያው ሐዋርያቶቹ ላይ ሄደው በዚህ አሳበው ሊለጠፉ ይፈልጋሉ እንጂ እኔ ጠንቋዮች ሲያጓሩና ያለን ያ ነው በቃ እየታየ ያለው። ያጓራሉ እኮ ምን አዲስ ነገር አለው? ፋሚሊዎቻችንም ሙዝ ነበሩ የሚያጓሩ በሌለ የሆነ ጠረር እያለ የሚያወሩ ያ ከፈጣሪ አይደለም። አሁን ኢትዮጵያ ውስጥ ያለው ጴንጤ ልሳን የሚባለው አሁን ለምሳሌ አንድ አማርኛ ተናጋሪ በኦሮመኛ ቢያወራና በልሳን ቢሰጠው ትክክል ነው፣ ከፈጣሪ ነው። እንዴት ነው የሌለ ነገር ህዝቡ የማያውቀውን ነገር ለህዝቡ ልሳን አድርጎ ፈጣሪ ሊሰጥ የሚችለው? የሆነ ጥያቄ ቀጥሉበት። እኔ ምልክ አንተ ጴንጤን ስለምጠላ ብቻ በመንፈስ ቅዱስ ላይ መድፈር አለብህ? ጴንጤን ጥላቻ ባቲ ደስ ይለኛል። አክቹሊ እኔ በመጥላት አይደለም፣ ሐሳቡን አስረጂ ብቻ መንፈስ ቅዱስ አንተ ስላልክ አይቀርም። አንተ ስላልክ ደግሞ ጥላቻ አይደለም። ጥያቄን የጠየኩት መጽሐፍ ቅዱስ የሚለው እንደዛ ነው። ጥያቄውን ኤክስፕሌን አድርጊላ። ያለው ምንድነው መሰለሽ? ቆይ አንዴ። ያለው ምንድነው? አንድ ሰው ለምሳሌ ጀርመንኛ የማይችል ሆኖ የሆነ መንፈስ ቅዱስ የተሞላ ሰው ካለ እሱን ጀርመንኛ እንዲናገር አድርጎ ያ ሰው እንዲገባ ያደርጋል እያለ ነው ያለው። ወይም አንዱ ኦሮምኛ ተናጋሪ ሆኖ እኔም ማልናገር ከሆነ ገስዋት የእኔ መንፈስ ቅዱስ በኦሮምኛ እንድናገር አድርጎ መንፈስ ቅዱስ ሞላለው ሌላው እንዲገባው። ወይም ደግሞ ሁለት ሰዎች በመንፈስ ቢናገሩ ሶስተኛው ይተርጉም ብሎ መጽሐፍ ቅዱስ ይላል። አሁን ግን የምናየው የኢትዮጵያዎቹ ፕሮቴስታንቶች የፈለገውን ቋንቋ ይናገርና ማንም የማያውቀው ኢትዮጵያ ላይ ማንም የማያውቀው ይናገሩና ከጌታ ነው የተሞላ ነው እያሉ ይዋሻሉ እያለ። ስለዚህ አይ አይደለም የምትዩ ደግሞ ከሆነ አንቺ አይ እንደዛ አይደለም ትግርኛ የማይችል ሰውዬ በትግርኛ ልሳን ተናግሯል ብለሽ ገሪ ወይም ደግሞ ኦሮምኛ የማይችለው ወንድማችን ተሞልቻለሁ ስላልሽ አንቺ ተሞልቻለሁ ስላልሽ ምን ሀገር ላይ በምን ቋንቋ ተሞልተሽ ተገልጾልሽ ተናገርሽ ልሳን? there you go simple as that። ቀደም በጣም ተናግሬያለሁ። መንፈስ ቅዱስ መሞላት ማለት ልሳን መሞላት ማለት በጣም ዲፕሊ ከእግዚአብሔር ጋር ኮንታክት የምታረጊበት መንገድ ነው። እጅግ በጣም ማለት ነው። እያንዳንዳቸው በማያውቁት ቋንቋ ይናገሩ ጀመረ ነው ያለው። በሚያውቁት ቋንቋ አላለም። እሺ በጣም አንደርስታንድ እንድታረጊ የምፈልገው እንደሚመስለኝ አንቺ ያልገባሽም ከይቅርታ ጋር ተርጓሚ የመጣው መጽሐፍ ቅዱሱ የሚለው ምንድን መሰለሽ? ካነበብኩት አንጻር ይሄኛው የሚናገረው አያውቀውም፣ በመንፈስ ቅዱስ ነው የገባበት። ያኛው ግን ያውቀዋል። ይሄኛው ቋንቋውን አያውቀውም፣ ተናጋሪውም አይደለም። ተርጓሚው ያውቀዋል። እኔ አሁን ተርጓሚ ገብቶሻል? ያ የሚሰማው ሰውዬ ግን ያውቃል። አሁን ለምሳሌ እኔ ጀርመንኛ አልችልም። እኔ በልሳን ጀርመንኛ እያወራው የጀርመኑ ሰውዬ ያውቀው አንደርስታንድ ያደርገዋል። እንዴት ይሁን ማኛ ጀርመንኛ አይችልም፣ ከየት አምጥቶ ተናገረው? እኔ የሚገባኝን እኔ የማውቀውን ቋንቋ እንዴት ነገረኝ ብሎ ነው የሚለው። ገባሽ? ዳስ ወርዲ is አሁን እያለ ያለው እዚህ ጋር መጽሐፍ ቅዱስ እያለ ያለው የማያውቁትን ቋንቋ ተናገሩ፣ ግን ሌሎቹ ይገረሙ ነበረ። የማያውቁትን ቋንቋ እነዚህ ይናገራሉ፣ እዛ ያሉት መንፈስ ቅዱስ ያልተሞሉት ግን አንደርስታንድ ያደርጉት ነበረ። ተግባባ? አንደርስታንድ ያደርጉት ነበር እነዛ ሰዎች ማለት። ከዛ በኋላ ወጥተው ግን በልሳኑ ወንጌል አልሰሩበትም፣ አልተናገሩበትም። እሱን ነው እያልኩክ ያለሁት። አሁን አንደርስታንድ ነው እዚህ ጋር መንፈስ ቅዱስ ሲሞሉ ከመንፈስ ቅዱስ ጋር ነው እንጂ በልሳኑ ሲጸልዩበት የነበረው ከእግዚአብሔር ጋር የጸልዩበትን ነገር ሌሎቹ ሰሟቸው እኮ አልኩሽ እኮ። እኔ አሁን በጀርመንኛ ልሳን ከተናገርኩኝ ጀርመኖች ይሰሙኛል። ከእግዚአብሔር ጋር ማውራውን ነገር ጀርመኖች እየሰሙኝ ነው፣ አጠገብ ያሉ ጀርመናውያን። እኔ ኦሮምኛ አልችልም። በኦሮምኛ ብናገር እዛ አካባቢ ያሉትን እግዚአብሔር በመንፈስ ቅዱስ አሳይቶኝ በእነሱ ቋንቋ እንድናገር ነው ያደረገኝ። ቋንቋውን ያመጣላቸው በእሳት ተመስሎ ነው የመጣው። መንፈሱ ገባባቸው። እነዛ ሰዎች የማያውቁትን ቋንቋ ሲናገሩ እዛ ቦታ ያሉት ሰዎች ግን ያውቁታል። አዳማጮቹ ያውቁታል፣ ተናጋሪዎቹ ግን አያውቁትም። ገባሽ? ይሄ ነው እዛ ቦታ ዮኒዬ፣ እዛ ቦታ ያሉት ሁሉም ሰዎች ናቸው ቋንቋውን የሚያውቁት የነበረው። እዛ ቦታ ያሉት
ኖ የተለያየ ቋንቋ ነው ያላቸው። በጣም የተለያዩ ናቸው። ልሳኑ ለራሱ የተለያየ ልሳን ነበር። አንድ አይነት ልሳን አይደለም የተሰጣቸው። ትክክል። ኢቭን የሚናገሩት ሰዎች ራሱ የሚናገሩትን ልሳን ቋንቋ አያውቁትም ነበር። ኢቭን አልኩሽ እኮ እሱንማ ተግባባን። ግን አስተርጓሚ የተሰጠው ደግሞ አንድ ያዳምጪ እናቱ፣ ምናልባት ሊጠቅምሽ የሚችለው ገረፍ አድርገሽው አልፈሽዋል ማለት ነው እንጂ ዴፊኒትሊ ብትሰሚው የሚለውን በደንብ አዳምጪው። እዚህ ጋር አንዲ ከይቅርታ ጋር በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ፣ ሁሉም በአንድ ልብ ነበሩ። በአንድ ልብ ናቸው። በዓለ ሃምሳን እያከበሩ ነው። በአንድ ልብ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ከሰማይ ድምፅ መጣ። ተቀምጦ የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ቅዱስ ሞላባቸው ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሌላ ልሳኖች፣ በሚያውቁ ቋንቋ ሳይሆን በሌላ ልሳን። ከዛ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። አየሽ፣ እነዚህ ሰዎች በልሳን የተሞሉት ሰዎች ሲናገሩ በማያውቁት ቋንቋ፣ ሕዝቡ ግን የነዚህን ንግግር ያዳምጥ ነበር። ለምን? ወንጌሉ ለነዚህ ስለሆነ። እነዚህ ናቸው ይሰማ የነበረው ሕዝብ ምን አይነት ሕዝብ ነው? በጸሎት ይተጋ የነበረ ሕዝብ ነው። የስ ስለዚህ ማን ነው የገባው ማለት ነው? የገባቸው ማን ነው ማለት ነው? ሕዝቡ ነው የገባው። የተሞሉት ሌሎች በጸሎት የሚተጉ ሕዝቦች ነው ያለው። በጸሎት ይተጉ የነበሩ ሕዝቦች ነው ያለው። በጸሎት ይተጉ የነበሩ ሕዝቦች አይሁድ ነበሩ። ያ አይሁድ በኢየሩሳሌም ይኖሩ የነበሩ በጸሎት የሚተጉ ሕዝቦች ባይዘዌ ማለት ነው። ወደድሽም ጠላሽም ልሳን የምትናገሪው ለእግዚአብሔር ነው። አሁንም የምነግርሽ ማለት ለሰዎች ለመጸለይ አይደለም። ለሰዎች ለእግዚአብሔር በልሳን የሚላት አንብቡልን። አንቺ እንደምትይ ራሱ ከሆነ እኮ በልሳን ስናወራ እግዚአብሔር የሚሰማንና በኖርማል በራሳችን ስናወራው የሚሰማን ይለያያል ልትይን ነው። አንቺ ራሱ ልትይ በነገራችን ላይ የመንፈስ ቅዱስን እናንተ መንፈስ ቅዱስን ልሳን መሞላትን አክሴፕት አታረጉም። ሰው ከናንተ ጋር ራሱ ማውራትና መከራከሩ is nothing። በቃ ክርክር አይደለም። መንፈስ ቅዱስ አታምኑም፣ በልሳን አታምኑም። እግዚአብሔርም በመንፈስ በልሳን ነው የምታወራው የሚል አለ ባይብል ላይ። አሁን እሷ እንደምትለው በልሳን ከእግዚአብሔር ጋር እንዴት ነው እኔ በማላውቀው ቋንቋ ከፈጣሪ ጋር የማወራው? እስቲ አምጣልኝ ባይብል ላይ አለ እንዴ ይሄ ነገር? ትፈልጉታላችሁ? እግዚአብሔርን ቀጥታ በማታውቀው ቋንቋ ታወራዋለህ ነውስ የእግዚአብሔርን ሐሳብ በቋንቋቸው ለሌሎች ትናገራለህ? እንዲህ ነው እኔ የሚመስለኝ። ግን ካለ እስቲ እንየው። ማለት እኔ እግዚአብሔርን ለማናገር የተለየ ቋንቋ ያስፈልገኛል ብዬ አላምንም። በሐዋርያት እንደዛ አይደለም የሚለው መኩ። አንተ እንዳልከው ነው። በራሳቸው በማያውቁት ቋንቋ ሌላ ሀገር ሄደው ተናገሩ ነው። አሁን እንዲያስተምር እኮ ነው፣ ሀሳቡን እንዲናገር ነው። አዎ ተአምሩን ለማሳየት ነው እንጂ ማለት ሚስጥራዊ ቋንቋ ነው። ይኸውልህ አንተ ማለት ነው አንድ ነገር ሰማኝ። አይ እኔ ፖይንት አታርጊኝ። እኔ ባይብል ነው እያወራሁ ያለሁት የኔ ቆንጆ። ልሳን የሚናገር ሰው በመንፈስ ቅዱስ የተሞላ ሰው ብቻ ነው። ያንን መንፈስ ቅዱስ ደግሞ ያንን ልሳን የሚሰጥህ ደግሞ አንተ መርጠህ የምታውቀውን ቋንቋ መርጠህ ሳይሆን ራሱ መንፈስ ቅዱስ ነው የሚሰጥህ። ምክንያት የለም እኮ እንደዛ የሚል አሁን እሱ መርጦ ሰዎች በሌሉበት የተለየ ቋንቋ አውርተው የፈለጉትን አውርተው እንዲሄዱ የሚል ካለ አሳዩን፣ እንመን። ችግር የለም። ይኸውልህ በመንፈስ ቅዱስ ተሞልተው በባለ ለምን አንተ ጥቅሱን አታወጪው? እሱ ታየው እሱ እንኳን ነበር ዮናስ እያነበበልህ እኮ ነው። ምን ሆነክ ነው? እሱ በቃ አይልማ። የተለያዩ ሰዎች ሰምተውታል። ተለያዩ ሰዎች ስላሉ ለሁሉም በየቋንቋቸው ተናገሯቸው ነው ያለው። ሐሳቡ ያ ነው። በቃ
አሁን አንቺ የምትይው ደግሞ ይናገሩ ጀመር ነው ያለው። ይናገሩ ጀመር። ከዛ ደግሞ ሲናገሩ ሰሚ ያላቸው እባክሽን። አሁን እኛ እኮ አማርኛ የሰማቸው ደግሞ በጸሎት ይተጋ የነበረ ሰው የተለያዩ ሰዎች በጸሎት የሚተጉ የተለያዩ ናቸው። የተለያዩ ሰዎች በጸሎት የሚተጉ የተለያየ ቋንቋ የሚናገሩ ሰዎች ናቸው በጸሎት የሚተጉት እንጂ አንድ አይነት ቋንቋ የሚናገሩ አልነበሩም። እንደዛ ነው ሐሳቡ። እንዴ የኛን ቋንቋ ይናገራል እኮ ነው ያሉት አይደል እንዴ? እንደዛ ማለት ምን ማለት ነው? እነሱ የተለየ ቋንቋ አላቸው ማለት ነው። አይ አለ መጽሐፍ ቅዱስም ይላል። እስቲ ምን ይላል? ከፈጣሪ ጋር አነብልሃለሁ ይላል። ያ አይ አንደኛ ቆሮንቶስ 14 ላይ አለ። አንዴ 28 ላይ ይላል። ይኸውልህ ምን ይል መሰለህ? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 27 ጀምሮ ማንበብ እንችላለን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ተግባባን? መተርጎም አለበት። እግዚአብሔርን ነው የሚያወሩት፣ በልሳን የሚያወሩት በተለየ ቋንቋ ነው፣ ግን ተርጓሚ ያስፈልጋል። ተርጓሚ ከሌለ እግዚአብሔርን ነው የሚናገሩት ወይስ? ይኸውልህ ቆይ ሙሉን አነብልሃለሁ። ከዛ የሚተረጉም ባይኖር ግን በማህበር መካከል ከፍ በልና ጀምረው። አይ አለ እንግዲህ ወንድሞች ሆይ አንዴ ስማ። እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡ ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎምም አለው። ሁሉንም ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በየተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን ይላል በማህበር መካከል ዝም ይበሉና ለራሱና ለእግዚአብሔር ይናገር ይላል። አየህ፣ በማህበር ውስጥ ሆነ ከሆነ በልሳን ስትናገር ለእግዚአብሔርና ለራሱ ይናገር ነው የሚለው። ስለዚህ ከእግዚአብሔር ጋር የምትነጋገርበት ቋንቋ ነው ማለት ነው። ግን ቆይ እኔ በማላውቀው ቋንቋ እንዴት ነው ከእግዚአብሔር ጋር? በማላውቀው አንተ አይደለም እኮ የምታወራው፣ መንፈስ ቅዱስ ሲመጣብህ እሱ ነው ያንን ነገር እንድትናገር የሚያደርግ እንጂ አንተ ፈልገው አይደለም። ስለዚህ የኔን ሐሳብ አይደለም የምናገረው ማለት ነው። የኔን ሐሳብ አይደለም ለእግዚአብሔር የምናገረው የራሱ ነው ማለት ነው። ነገርኩህ እኮ አንተ። ቆይ I think Holy Spirit is totally different። ምንድነው ሆሊ ስፒሪት ወይም ደግሞ መንፈስ ቅዱስ የምንለው? እሱን በምትናገርበት ጊዜ ራሱ ነው የሚሞላ። የምትናገርበት ከሆነ በህዝብ መካከል ከተናገርክ እንደ 50 ቀኑ ከሆነ ሙሉዎቹ ይሰሙታል። ግን አንተ ጸሎት ስታደርግ የምታወራው ንግግር ከሆነ አንተና እግዚአብሔር የምትነጋገሩበት የተለየ ቋንቋ ነው። አንተም አታውቀውም፣ እግዚአብሔር ግን ያውቀዋል ከአንተ ጋር ያለውን ነገር። ግን 2 3 ከሆናችሁ ይላል አንዱ ይተርጉም ይላል። የምን የአንተ የምትናገረውን ንግግር ከእግዚአብሔር ጋር ያለውን እንዲተረጉም ለአንዱ ደግሞ ምን ይሰጠዋል? መንፈስ ቅዱስ ይሰጠዋል እንዲተረጉም ማለት ነው። ይሄ ነው ትርጉሙ የመንፈስ ቅዱስ። እዚህ ጋር ግን እኔ አሁንም አንደርስታንድ አላረኩትም። ምክንያቱም አሁን እኔ ከአንተ ጋር ሳወራ የኔን ሐሳብ ነው ከአንተ ጋር የማወራው። እኔ በማላውቀው እንዴት ነው ሐሳቡ ላመጣ የምችለው? እንዴትስ ነው እኔና እግዚአብሔር የምንነጋገረው? በሰውኛና ስፒሪት ይለያያል እያልኩ ነው። የሚለው ፕሮፋይል ማለት ነው። ይሄን ነው የምልህ። በሰውና ከእግዚአብሔር ጋር ያለ ሪሌሽንሺፕ ኮምፕሊትሊ ዲፍረንት። እኔ የምታወራኝ በቋንቋ ነው። ሴንሱን ለማወቅ ይሄንን ሴንሱን ለማወቅ አንድ ነገር ብቻ አድርግ። በቃ አንደርስታንድ በደንብ ለማድረግ ጌታ ኢየሱስ ክርስቶስን ተቀበለው። ምን ማለት ነው ተቀበለው? ቴቴ እንደዚህ አይነት ነገር ሌላ ነገር ነው። በጌታ በኢየሱስ ክርስቶስ አምነህ ተጠመቅ፣ ደቀ መዝሙር ተማር፣ ደህንነት ተማር። ቆይ እሱ ጋር ሳንሄድ ቆይ ሲሄዱ አንድ ነገር አለው። መንፈስ ቅዱስን ለማግኘት መንፈስ ቅዱስን አንደርስታንድ እኔ አላገኘው ይቅርብኝ። ማኛው ተጫወቱ በቃ እኔ ልውጣ። እሺ ይመች። እሺ ሌላ ነገር ውስጥ ከገባሽ እሱም በደንብ የሚያነብሰው ስለሆነ ብዙ ቻሌንጅ ያደርግሻል። ብዙ ቻሌንጅ ያደርጋል። እቺን በማለት ብቻ ነው ብዙ ሰዎችን እንዲመጡ የሚደረገው። ዲቴሉ አይነገርም። በመሀል መከፋፈል፣ መሰነጣጠቁ፣ በመሀል ብዙ ነገር እንዳለ ለሰው አይነገርም። በቃ ዝም ብለህ ነው የሚባለው። ጥያቄ ሲኖረው አትጠይቅም። መንፈስ ቅዱስንና ልሳንን በቃ ዲቴል አንደርስታንድ ማድረግ ከፈለጉ
በቃ ከባድ ነው ሲቀምሱት። ኤክስፕሌን አደረኩለት እኮ ሊረዳ ይሞከረ እኮ እሱ። አሁን አንቺ ያልሽው ምንድነው? አሁን ለምሳሌ እኔ ጸልያለሁ፣ ጸሎት አድርጌያለሁ። ምንም አይነት መንፈስ ቅዱስ የተለየ ቋንቋ የምናገርበት አልተሰጠኝም። ቃጥተህ ካል መንፈስ ቅዱስ ለመሙላት ፕሮግራም አድርገህ ጸልየህ ካል ታዲያ ሳልጸልይ ነው እንደምጠይቅሽ እናት? አይ መንፈስ ቅዱስ ጸሎቱ ብዬ ማስበው መንፈስ ቅዱስ እንዲሞላ ነው፣ በመንፈስ ቅዱስ እንዲመላለስ ነው የማንኛውም ክርስቲያን ጸሎት አይደለም። ካልሆነ ግን አይዶን አሁን ለምሳሌ ደቀ መዝሙር ስንማር ከደቀ መዝሙር ትምህርት በኋላ ለመንፈስ ቅዱስ ሙላት ኢቨን ይጸለያል። አስተማሪዎቻችን በጣም ያጸለያሉና ከመሃል ሳይሞሉ የቀሩ ልጆች አሉ። ኢቨን ከመሃል ሳይሞሉና ልሳን ሳይናገሩ ስቲል ናው ድረስ ማይናገሩ እኔ ከማውቃቸው ግን ሐሰተኞች ነቢያትም ይሞሉ የለ እንደ እሱ የውሸት ነው ሊባል ነው። ይሞላሉ እኮ ብዙም ይሞላሉ። ተሞላሉ። ሐሰት የሚሆነው ምን መሰለ? አንዳንድ ነቢያቶች አሁን ቀደም እንዳልኩት ጸጋውን ወደ ቢዝነስ የሚቀይሩ አሉ። ታዲያ የተሞሉት የውሸት ነው ሊባል ነው? ተሞልተዋል። እንግዲህ ይሞላሉ እኮ ይሞላሉ፣ ግን አይከብርበትማ። እግዚአብሔርና እነሱ ይተዋወቃሉ፣ መንፈስ ቅዱስና እነሱ ይተዋወቃሉ። ገብቶ ካላ ለስጋ ሰው ሊሸውዱ ይችላሉ። ስለዚህ አሁን ለምሳሌ አሁን መኩን ያልሽው ነገር ያፈርሰዋል እኮ። አንቺ ያልሽው ቅድም የወጣው ወንድማችን የእውነተኛ ነገር የተሞላ ሰው እንዴት ሊያታልበት ይችላል? እውነተኛ መንፈስ ነው፣ የእግዚአብሔር መንፈስ ነው። ስለዚህ ሊያታልበት የሚችልበት ሪዝኑ ምን ሊሆን ይችላል? ከእግዚአብሔር የበለጠ ነገር የት ሊያገኝ ይችላል? ወይ በእግዚአብሔር መንፈስ ቅዱስ ከተሞላ አንድ ሰው ከዛ የበለጠ ህይወት ቤት በኩል ሊያገኝ ነው በሌላ ነገር የሚያጭበረብረው? እስቲ ንገር። ያሸነፈዋል። አሁን ስጋ እንግዲህ ጻድቅ 7 ጊዜ ይወድቃል ይላል እኮ። 7 ጊዜ ይነሳል፣ ይወድቅና ይነሳል። እና ይሄ ስጋችን ደካማ ነው። እኛ ክርስቶስ አይደለንም፣ ሰዎች ነን። አንዳንድ ሰዎች ስጋዬ በቃኝ ብለው ሙሉ ማንነታቸውን በታማኝነት እግዚአብሔርን ያገለግላሉ፣ ህዝቡን ያገለግላሉ። አንዳንድ ሰዎች ደግሞ የስጋዊ ነገር እያታለላቸው የምድራዊ ነገር እያታለላቸው ጸጋቸውን ሚላቸው። ለምሳሌ አይጠጡም፣ አያጨሱም፣ ምን አይሉም፣ ግን የተለያየ አንዳንድ ልምምዶች ያደርጋሉ። ገንዘብ ዘረፋው እሱን ነው ምልክ እኮ እሱን ነው ምልክ አሁን። ስለዚህ እኛ እንደ ክርስቲያን ከሆንን ትንቢት የሚያመጡትን ትንቢት መርምረን የመቀበል ሐሰተኛ ነቢያቶች እንዳሉ መጽሐፍ ቅዱስ ውስጥ እግዚአብሔር እንዳስቀመጠልን መጠን ሁሉ መርምረን የመቀበል የኛ ድርሻ ነው። ዝም ብለን የሚመጣውን ትንቢት የምንቀበል ከሆነ ትክክል አይደለንም፣ እኛ ራሳችን ማለት ነው። መጀመሪያ ትምህርቱ መስተካከል የለበትም ብለሽ ታስቢያለሽ እናቱ? የትኛው ትምህርት? በመሀል ያለው የመከፋፈል ትምህርት። እሱማ በጣም መስተካከል አለበት እንጂ። እንዴት ነው መስተካከል የሚችለው? በአንድ ነገር ላይ ተቀምጠው ማድረግ የለባቸውም? ለምሳሌ ክርስቲያን አባቶች ለረጅም ጊዜ የኖሩት አሁን መሰረተ ክርስቶስ እንዳልኩሽ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሌሎችንም ጨምረሽ በአንድነት ለምን ልንለያይ ቻልን ብለው አንድ የሚያደርጋቸውን ወንጌል በጸሎት አድርገው በጸሎት አሸንፈው እግዚአብሔር ያንን ብርሃን አብርቶላቸው እንዲገልጽላቸው መጸለይ ለምንድን ነው የከበዳቸው? it doesn't matter what it takes አንድ ለማድረግ የመጨረሻው ዘመን ነው ዮኒ፣ ይሄ የመጨረሻው ዘመን ነው እና በመጨረሻው ዘመን ላይ የሚሆኑ ነገሮች ብዙ ነገር እየሆኑ፣ ስለዚህ ከ14ኛው ክፍለ ዘመን ጀምሮ የመጣው የዋቴ ነው እያልሽኝ ነው ቴክኒካሊ? የመጨረሻው ዘመን። ስለዚህ ቃሉ ሊፈጸም ደግሞ ግድ ስለሆነ ሐሰተኛ ነቢያቶች እጅግ በጣም እየበዙ እንደሚመጡ መጽሐፍ ቅዱስ ይናገራል። የመጨረሻው ዘመን ላይ ሐሰተኛ ነቢያቶች ከየትኛው እንደሚፈልቁ ግን እያስተዋልሽ ነው? አሁን ተስማማን አይደለም? ከየትኛው እየፈለቁ እንዳለ እኔ በበኩሌ ማለት ነው። እኔ ባይዘዌ በጣም መርምሬ አይቼ ነው የምቀበለው። ኢቨን እኔ ማንም መሸወድ አይችልም። ኢቨን ማለት ነው እኔ በራሴ ላይ የመጸለይ ለምፈልገው ነገር የመጸለይ በጣም ስልጣን አለኝ። ልጁ ነኝ። የልጅነት ስልጣን የተሰጠኝ ሰው ነኝ።
እና ሐሰት ቢናገር ኢቭን አንዳንዶች እኮ ላይፍክ ውስጥ የሌለውን ነገር ሁሉ ሊናገሩክ ይችላሉ። ኢቭን ገብቶካል። ምንም ከአንተ ጋር ምንም ኮሚኒኬት የማይገናኝን ነገር ሊናገሩክ ይችላሉ። አሁን ለምሳሌ አንዴ ምን አይነት መልእክት መጣልኝ መሰለህ? እኔ በጣም ነው መልእክት የሚመጣልኝና ትበያለሽ አጠግቢም አለኝ። ነፍሰ ጡር ነሽ እንዴ? አይደለም። እና ተንቀዠቀዠ ማለት እግዚአብሔር ከተናገረውም የሚናገረውን ነገር በትክክለኛው መንገድ አንደርስታንድ ማድረግ አለበት መጀመሪያ እኔ ጋር ከማድረሱ በፊት ማለት ነውና መልእክቱ ከዛ ጋር አይደለም የመጣለት በትክክለኛው እግዚአብሔር የተናገረለት ገንዘብ እንደማገኝና ግን እንደማይበረክትልኝ ነው። በጣም ተወዛግቤ አሜን አላልኩትም፣ ዝም ነው ያልኩትና ፌክ እንደሆነ አንደርስታንድ አደረኩኝ። የመጣልሽ መልእክት ነው? የመጣው መልእክት ልክ አይደለም። ከፓስተር ነው ወይስ በህልምሽ ነው የመጣው? አገልጋይ ተብሎ ነው መጥቶ እንጂ ቤት ነው የጸለየው። አገልጋዩ አንዷ ናት ይዛው የመጣችውና ኦኬ ከነጭራሹኑ በቃ ማይሆን መልእክት በቃ ነብይ ነን ብለው አውርተው ሄዱ። አሜን ማላልናቸው በቃ ሼም ይዞንኛ ዝም ብለን ላክናቸው። ከዛን ሊወጣ ሲል በጣም ይቅርታ የቀደሙ መልእክት ምንድነው ብዬ ግራ የገባኝ ነበረ። ገንዘብ ታገኛለሽ ግን አይበረክትልሽም መልእክቱ ይሄ ነው አለኝና ኢማጂን አስብ። በሌላም አይነት መንገድ ቢሆን ሰዎች እንዴት እንደሚጎዱ አስብ። አንዳንድ የዋህ ጴንጤ ደግሞ በጣም የዋህ ነው። እኔ ከሚያስቀኝ ምን ሆነ መሰለሽ፣ ይህን እንደ ትንቢት መናገር ይቻላል። አንድ እንደ ቀልድ ብሎ ገንዘብ ሲኖረኝ ውጣ ብላ የሚለኝ አጥፋ የሚለኝ መንፈስ ከየት ነው የመጣው ብሎ የሚቀልድ አለ። ይህን እንደ ስፒሪቹዋል አድርገው ደግሞ የሚናገሩ ፓስተሮች አይቻል። ገንዘብ እጄ ላይ ሲኖር ውጣና ብላ የሚለኝ መንፈስ አለ ብሎ የሚቀልዱ የአራዳ ልጆች አሉ። ይሄንን ወስደው መንፈሳዊ አድርገው ይሰክሱበታል። አሁንም የምነግርሽ ገንዘብ ሲኖርን ቀዳዳችን ብዙ ነው። ገንዘብ አሁን በአብዛኛው አበሻ ካየሽው በተለይ ኢትዮጵያ ችስታ ባንድ ነው። ይቸግርሃል፣ ገንዘብ አይበረክትልም ምናምን ይባላል። ግን ላይፉ ከብዶ እንጂ ገንዘብ ሳይበረክት ቀርቶ አይደለም። የሚከፈለውና ያለው አቅም ባዶ ስለሆነ ነው። ስለዚህ አሁን መደረግ ያለበት ምንድን ነው? አሁንም የምለው ክርስትና በክርስቶስ አንድ ነን እያሉ እዚህ ከሚያጭበረብሩን መጀመሪያውኑ እነዛ ቤተክርስቲያናቶች ታላቅ እናት ቤተክርስቲያን ያልሻቸው ጸልየው ወደ አንድነት የማይመጡበት ነገር ምን አይነት መንፈስ ነው? ይህን ዘግቢ። እኔ አልኩ እኮ ቀደም የሆነ ምን መሰለክ ሁሉንም ነገር አይቼዋለሁ። እኔ በልጅነቴ ሳድግ የቤተ ክርስቲያንን መሰረት ቤዙን አውቀዋለሁ። አገልጋዮች ምን አይነት ወርቅ የሆኑ አስተማሪ አገልጋዮች እንደነበሩ አውቃለሁ። ምን አይነት መንፈስ ቅዱስ ጉባኤ ውስጥ እንዳለ አውቃለሁ። በጣም ደስ የሚል ወርሺፕ፣ ከልብ የሆነ አምልኮ፣ ኳይሮች ቢቆሙ በጣም በመንፈስ ቅዱስ የተሞሉ ሪል የሆነ ወርሺፕ ምናምን ነው የምታየው በፊት ማለት ነው። ከውጭ እንደመጣ እኮ የሚያስታውቀው ትንሽ ግራ የሚያጋባው ካልቸራል የሆነ የኢትዮጵያ ባህል ያለበት ነገር የለው። አየሽ አሁን ኢትዮጵያ ኦርቶዶክሷን ብታመጪ የራሷ ትውፊቷ አለ፣ የራሷ ምን አለ፣ የራሴ ብላ የምታቀርበው ነገር አለ በኦርቶዶክስነቷ። እናንተ ጋር ቢገባ የምታየው የራስ የሆነ እንትን የለው፣ የራስ ነገር የመንፈስ ጥያቄን ጠይቃት። የሆነ ልጅቷን ጥያቄን ጠይቃት እስኪ። አንደኛ ቆይ አንዴ እችን ነገር ላውራ ሳይጠፋብኝ በኋላ ይጠፋብኛል ነገር ሲበዛብኝ። ሆነ አንደኛ ማለት ነው ጴንጤ ማንኛውም እኛ ስጋ ለባሽ ክርስቶስን ልንከተለው እንጂ ክርስቶስን ልንወክለው አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ በማንኛቸውም አይነት ሰዎች አይመሰልም። ጌታ ኢየሱስ ክርስቶስ ራሱ ክርስቶስ ብቻ ነው። የሚወድ ሰው ቢኖር ፍቃደኛ የሆነ ሰው ቢሆን በትክክለኛው በጌታ በኢየሱስ ክርስቶስ መንገድ ብቻ ነው እንጂ ኢየሱስን አይቶ መከተል ነው እንጂ ፓስተሩን፣ ወንጌላውያኑን፣ ነቢያቱን አይቶ የሚከተል ሰው ጴንጤ የሚሆን ሰው ሲጀመር ስህተት ነው። ሰዎች ደግሞ እነ ፓስተርን እነ ኃጢአተኛ ወንጌላውያኖችን እነ ደካማ ነቢያቶችን እያዩ ኢየሱስን የሚሰድቡት ጌታ ኢየሱስ ክርስቶስን ጴንጤ ማለት የጌታ ኢየሱስ ክርስቶስ ተከታይ ማለት ነው የሚንቁ ከሆነም በጣም ስህተት ነው።
ኢየሱስ ክርስቶስ አቻ የሌለው ብቸኛ አልፋ ኦሜጋ ነው። ጌታ ኢየሱስ ክርስቶስ ደግሞ መጤ አይደለም። ጌታ ኢየሱስ ክርስቶስ መጤ አይደለም፣ ቃል ነበር። ቃል ነው ስጋ ለብሶ የመጣው። ስጋ ለብሶ ሲመጣ ደግሞ በምድር ላይ የሰው ልጆች ሲኖሩ እንዴት አርገው መኖር እንዳለባቸው የመጣው ጴንጤ እንጂ ክርስቶስ የማይመጣው ያው ጌታ ኢየሱስ ክርስቶስን ሲከተሉ የነበሩ ደቀ መዛሙርቶች እነ ጴጥሮስ እነ ጳውሎስ እነሱ ያው እንግዲህ መጤ አይባሉም፣ ያው የኢየሱስ ክርስቶስ ተከታይ ናቸው። ጴንጤውም ደግሞ በዛ ስር የሄደ ነው። የሆነ እዚህ በዛ ዘመን የለማ። አሁን በእነሱ ዘመን ላይ አሁን የመጣው ነው። አሁን ይከን ሉክ አፕ የምናነብሰው አይደል? ቻትጂፒቲ ጉግልን ምናምን መጠየቅ ትችላለሽ። ኦልሞስት 15ኛው ክፍለ ዘመን ላይ ነው ይሄ ሃይማኖት የመጣው። ምን አለ መሰለ መጽሐፍ ቅዱስ ላይ ስናይ እንግዲህ ጌታ ኢየሱስ ክርስቶስ ከመጣ ጊዜ ጀምሮ ለሐዋርያቱ ሲያስተምር ነበረ። እውነተኛ መንገድ ምን እንደሆነ፣ ወደ አብ መግቢያ መንገድ ማን እንደሆነ ሊያስተምር የሰው ልጆችን ጣዖትን ሲያመልኩ ነበር፣ ብዙ ነገሮችን ሲከተሉ ነበሩ እና ያንን መከተል ትተው ወደ እግዚአብሔር ወደ አብ የሚያደርሳቸው አንዱ መንገድ እሱ ብቻ እንደሆነ ለማሳየት ነው ወደዚህ ምድር የመጣው። ይሄንን አሁን የትኛው ክርስቲያኒቲ ነው የማይከተለው? አሁን የምጠይቀሽ የትኛውን ክርስቲያንን አምጪው። ክርስቲያን የተባለ ኦርቶዶክስን አምጪ፣ ካቶሊክን አምጪ፣ ሐዋርያቶችን አምጪ፣ የትኛውንም አምጪ። የትኛውንም ከክርስቶስ ውጭ ሌላ አምላክ ቆይ አንዴ ስምኛ። የትኛው ነው ከክርስቶስ ውጭ ክርስቶስ አይደለም የሚያስገባው፣ በክርስቶስ አምላክ አይደለም እሱ አይደለም የሚያስገባው ብሎ የሚከራከርሽ አንድ ሰው አምጪ። የሰውን ሃይማኖት መንካት አልችልም። ማንኛውም ክርስትና ውስጥ ስንናገር ማለት ነው ኢየሱስ ጌታ ነው ብሎ የምንቀበለው ክርስትና ውስጥ ያለ አንዱ ሰው ኢየሱስ ጌታነቱን ክዶ ባለ ወንጀለኛ ነው የሚል የለም። ሁሉም ኢየሱስ ጌታ መሆኑን ማንም ሃይማኖት ይኸውልሽ የሚስ አንደርስታንዲንግ ጉዳይ ይመስላል። ክርስቶስ ብቻ እንደሆነ ጌታ ኢየሱስ ክርስቶስ አንድ ሲያስተምር ቆይ እንደ አንድ ከሆነ ቆይ አንዴ እናቱ አንድ ከሆነ ለምን ተለያያችሁ? ይህቺን ብቻ መልሽልኝ። ከዛ ወደ ሌሎች እነማን ናቸው የተለያዩት? አሁን መካነ ኢየሱስ እና ሙሉ ወንጌል ይለያያሉ? አይለያዩ። ለምን መሰለ ቸርች የሚመሰረተው በጥምቀት ላይ ያላቸው መካነ ኢየሱስ ህፃናቶች ታጠምቃለች፣ ሙሉ ወንጌል አታጠምቃለች። መካነ ኢየሱስ ብቻ ነው ይሄንን የሚያደርገው። አልኩሽ እኮ መካነ ኢየሱስ ታደርጋለች። ልዩነት አይደል እንዴ? ቆይ እኔ ደግሞ እኔ ቸርችን ወክዬ ነው እንጂ መናገር የምችለው ስለ ሰው ቸርች። ስለ ሰው ቸርች አንድ ነን አላልሽኝም? እንዲያው ኖ እኔ እቃወማለሁ። ይሄንን እኔ እቃወማለሁ፣ አልደግፍማ። አንድ ነን ካልሽ በኋላ እንለያያለን አይከብድም እንዴ? አንድ ነን አልሽ። እናት ቤተክርስቲያን ናቸው አልሽ። ኦኬ እናት ቤተክርስቲያን ከሆኑ እናት ቤተክርስቲያኖች ይከተሉ ነው እያልኩ ያለሁት። ቅድም ያልኩ ይከተሉ አልሽኝ፣ ግን እዚህ ጋር ሊከተሉ ሲሉ አንደኛዋ በምን ታጠምቃለች? በህፃንነት ታጠምቃለች። አንደኛው ካደገ በኋላ ነው የምታጠምቀው። ይሄ ራሱን የቻለ ግድንግድ ልዩነት ነው። ግብዳ ዋናው በድህነት ትምህርት ላይ ይኸው ሚስጥረ ጥምቀት የሚባለው ወይም ደግሞ ነገረ ጥምቀት የሚባለው ዋናው እሱ ነው። በእሱ ላይ ልዩነት አለ ትልቅ። ለደህንነትም ታጠምቃለች መካነ ኢየሱስ ቸርች፣ ደህንነት አስተምራም ታጠምቃለች። ሙሉ ወንጌል ቸርችም ደህንነት አስተምሮ ያጠምቃል። የመካነ ኢየሱስ ለየት የሚለው ምንድን ነው? ክርስትና ያስነሳል። ልዩነቱ ይሄ ነው። ይሄን ደግሞ እኔ ወይ መሪ አይደለሁኝም ወይ መካነ ኢየሱስ ቸርች መስራች አይደለሁም። ለምን ልላቸውም አልችልም። እኔ አልደግፈውም ይሄንን። ስለዚህ ልዩነት ፈጠርሽ ማለት ነው በራስሽ ጊዜ። እንዴት ልዩነት ፈጠርሽ? የቤተ ክርስቲያንን ፕሪንሲፕል ነው የነገርኩህ እንጂ እኔ ልዩነት በጌታ በኢየሱስ ክርስቶስ ነው የሚያምኑት፣ በአማላጅነቱ ነው የሚያምኑት መካነ ኢየሱስ። ሙሉ ወንጌል ቸርችን በጌታ በኢየሱስ ክርስቶስ በአማላጅነቱ ነው የሚያምነው። ቃለ ሕይወትም እንደዛ ነው። ጥምቀቷ ላይ ብቻ ነው ዲፈረንስ ያላቸው። ክርስትና ቁርባኗ ላይም ልዩነት አላቸው። ቁርባኑ ላይም መካነ ኢየሱስ ቸርችም ያነሳል ቁርባን፣ ሙሉ ወንጌል ቸርችም ይሰጣል። ከዚህ የበለጠ ልዩነት ምን ፈለግሽ?
ይሰጣል። እኔ አሁን ስለ ቤተ ክርስቲያን ዲፈረንስ ላወራልክ አይደለም የሆነ ስለ መንፈስ ቅዱስ ችግሩ ይሄ ነው። አሁን ለምሳሌ እኔ ግን የሆነያችን አንድ ጥያቄ ልጠይቃት ፈልጊያለሁ። ለምሳሌ እውነተኛ መንፈስ ቅዱስ የሰፈረባቸው ሐዋርያቶች አሉ አለች፣ እለያቸዋለሁ አለችኝ። እኔ ደግሞ እውነተኛ ሐዋርያ የለም፣ ውሸት ነው። ኦነስትሊ እውነተኛ ሐዋርያ የሚባል የለም። እንነጋገር፣ እዚህ ምድር ላይ አሁን ባለው ሁኔታ ውስጥ ፌክ ነው። ሐዋርያ ነኝ ፈዋሽ ነኝ የሚለው ነቢያት ማለት ነው። ነቢያቶች የሚባሉ የሉም፣ ነቢያት አይደሉም። ፓስተር ሊሆኑ ይችላሉ፣ አዳምጪኝ፣ አስተማሪ ሊሆኑ ይችላሉ፣ አንተ እንግዲህ የእግዚአብሔርን ቃል መሻር አትችልም። የእግዚአብሔር ቃል ደግሞ ምን ይላል? በመጨረሻው ዘመን ይላል በወንድና በሴት ባሪያዎቼ ላይ ትንቢትን ከመንፈሴ አፈሳለሁ ይላል። ሐሰተኛ ነቢያቶችን በጣም እንደሚነሱ ይናገራል። በዛውም ልክ ደግሞ ትክክለኛ ነቢያቶችን በጣም እንደሚነሱ ይናገራል። እስኪ እነማን ናቸው አንቺ አሁን ለያቸዋለሁ ያልሻቸው? እውነተኛ ነቢያቶች የትኞቹ ናቸው? ፌኮቹ የትኞቹ ናቸው? እስኪ እኛ የምንወቃቸው ያንቺ መንፈስ አድሮብን። እኔ ግን በእኔ አንደርስታንዲንግ አሁን ባለው ኢትዮጵያ ውስጥም ሆነ ዓለም ላይ ሁሉም ይሄ ለክርክር ያህል ክርክር አይደለም። አንቺ ማስረጃ ኤቪደንስ ነው ጥያቄ ነው። ክርክር የምታደርጊው አንቺ ነሽ። እኔ ይኸውልሽ ስፔሲፊክሊ ነው የጠየኩሽ። እውነተኛ ሰዎችን አውቃቸዋለሁ፣ እውነተኛ ነቢያቶች አሉ። ለምሳሌ ሳወራ አልሰማከኝም። ጥያቄ ምን እየጠየኩሽ አይደል? አንቺ ጥያቄን አዳምጪውት። የመጀመሪያ ይኸውልሽ ስታወሪ ሰምቼሽ ነው የምጠይቀሽ። እውነተኛ ነቢያቶች አሉ፣ ቃሉን ደግሞ የሚያሳስቱና ጸጋቸውን ምንድነው ጸጋቸውን በአግባቡ የማይጠቀሙ ምንድነው ስጋ የሚያሸንፋቸው ነቢያቶች አሉ አልሽ። ሰማሁሽ እኮ። እኔ ደግሞ ምለው ሁሉም ነቢያቶች የመጽሐፍ ቅዱስን የጌታን ቃል ተጠቅመው ነቢያት ሆነው ትሪክ ያደርጋሉ ወይንም ሰውን ያጭበረብራሉ እንጂ ነቢያት የሚባል በዚህ ምድር ላይ የለም። ውሸት ነው፣ የለም። እና ካለ አስረጅኝ፣ የትኛው ነው እውነተኛ ነቢያት? አንድ ነገር በቃ ስማኝ ልመልስልህ። አሁን ጠየከኝ አይደለ? ልመልስልህ። ቅድም እኔ ያልኩት ምንድነው ትንቢት መተው ሲነግሩኝ፣ ትንቢት የሆነ ሰው ትንቢት መተው ቢነግረኝ፣ አንደኛ ትንቢትን እመረምራለሁ፣ ዝም ብዬ አልቀበልም። ሁለት ደግሞ ትክክለኛ ነቢይ ከሆነ የሚናገረኝን ሰው እለያለሁ ነው ያልኩት እንጂ እነገሌን እለያለሁ እነገሌ እንትናቸው እንትን አይደሉም ብዬ አላልኩክም። የሚናገረኝ ሰው እውነተኛ አለ አልሽኝ እኮ። እውነተኛ አለ ትንቢኦ ሲናገሩ ነው የምታውቂው፣ ከትንቢቱ ነው የምታውቂው። አሁን ትንቢቱ ለምሳሌ መጥቼ እቴ አሁን ላንቺ እኮ አይደለም እኔ መጥቼ አሁን ላንቺ አጋጣሚ አዳምጪኝ፣ እቴ አዳምጪኝ። አሁን እኔ አንቺ ላይ ያንቺን ህይወት ያንቺን ፍላጎት ጭንቅላትሽን ሳይኮሎጂ በተወሰነ ነገር ገምግሜ፣ ያው ሂውመን ሳይኮሎጂ አንድ አይነት ነው። በተለይ ኢትዮጵያ ሳይኮና መንፈስ ቅዱስ አንድ አይደለም። እሺ አዳምጪኝ። ይኸውልሽ በኢትዮጵያ ውስጥ ኑሯችን አንድ ነው፣ ባህላችን አንድ ነው፣ አስተሳሰባችን ተመሳሳይ ነውና አንድ ስማርት ሰው ያንቺን የሚመስል ነገር ያንቺ ቤት ውስጥ ያለውን ነገር ገምቶ ይነግርሽና ተመሳሳይ ይሆንብሻል ማለት ነው። ይመጣና አሁን ኦኬ አንቺ አሁን ትዳር ያስጨንቅሻል ይልሻል። ትዳር እየፈለግሽ ይሆናል በአጋጣሚ ደን ያንን ሲነግርሽ መልእክቱ ትክክል ነውና ይሄ ሰውዬ ጌታ ነብይ እውነተኛ ነብይ ነው ብለሽ ልትቀበይ ነው ማለት ነው። በመልእክቱ ነው እያልሽ መጀመሪያ ደረጃ ማለት ነው። ትንቢት ማለት ከፊት ለፊት ሊሆን የሚችልን ነገር ማየትና ከዛ ደግሞ እየሆነ ያለን ነገር የሚያይ የሚመጣን የሆነን ነገር የሚያይ ሰው ነው ትንቢተኛ የሚባለው ማለት ነው። ሲቀጥል ደግሞ ማለት ነው እኔ አሁንም ደግሜ የምነግርህ መልእክት ሲነግሩኝ መርምሬ ነው የምቀበለው። መንፈስ ቅዱስ ያለበት ሰው ኤኒ መልእክት ሲመጣለት ትንቢትን መርምሮ ይቀበላል። መንፈስ ቅዱስ ያለበት ካሉት ነቢያቶች ካሉት ነቢያቶች እውነት ተናግረው ነው ካሉት ነቢያቶች ትንቢት ተናግረው የጸደቀላቸውና እውነተኛ የሆነው የተገኙት እነማን ናቸው? እስኪ አሁን አሉ ከሚባል እኔ አሁን ለምሳሌ ማለት ነው አንተ ማለት ነው ልክ ስለ ድህነት ላይክ ብቻ ነው ትንቢት ያለ የመሰለክና ትንቢት በጣም በብዙ መንገድ ነው። እሺ ያለ ሁሉም ነገር ነው ብያለሁ። ስለ ትዳር ሊሆን ይችላል፣ ስለ በሽታ ሊሆን ይችላል፣ ስለ ድህነት ሊሆን ይችላል፣ ስለ ሀገር ሊሆን ይችላል። ሰምቼሻለሁ። ዳዝ ማተር እኔ ስለ ድህነት ብቻ አላልኩም። አሁን ማለት ነው ሪል በላይፍ ውስጥ ተናግረው እግዚአብሔር ይሄን ነገር አይቶታልና ይሄንን ጉዳይ ወደ እንደዚህ አይነት መልካም ነገር ያመጣልሻል ብለውኝ ሪል የሆነልኝ በጣም ትክክለኛ ነቢያቶች ኢቭን ጅማ ላይ አሉ። ለምንድን ነው የለም የምትለው? እግዚአብሔር ማናቸው እንወቃቸው እኮ ንገሪኝ። እነማን ናቸው?
እንዴ ለምን አያረግልንም እንዴ? እውነተኛ ከሆነ እኮ ሰው ከበረከቱ ማግኘት አለበት። ይሄ ማለት ነው ለኔ ፕራይቬሲ እንጂ ማለት መጣ ነው ለክርክር እውነተኛ ነብይ ካለ በትክክል እኔ በላይፌ ውስጥ አልኩ እኮ በላይፌ ውስጥ እኔ በጣም ብዙ ቅዱሳኖችም የተጠቀሙበት ነቢያቶች አሉ። አንተ ሐሰተኛ ነቢያት ብቻ ነው ያለው አላለም እኮ መጽሐፍ ቅዱስ። ሐሰተኛ ነቢያቶች እንዳሉ ሁሉ ትክክለኛ ነቢያቶች አሉ። ገብቶሃል? አረ ጅማማ እንመጣለን፣ ቡናም እንጠጣለን በዛው ምን ችግር አለው? እናቱ ዋናው እውነተኛውን እንጂ መምጣት አለበት። ዋናው እውነተኛውን እንጂ ጅማማ እንመጣለን። አረ በጣም አሉ የእውነት አይናቸው የተከፈተ መንፈሳዊ አይናቸው። አይ ይመስገኑ። እዚህም አንዴ ስማቸውን ትጠሪያቸው። ለምሳሌ ናቲ የሚባል ልጅ አለ። ናቲ ይባላል። ናቲ ልጅ ነው ወይስ ነብይ ነው? ነብይ ነው ልጅ ምልክ እኔ በጣም በቅርበት ሳቀው እንደ ፋሚሊ ነው ስናድግ የነበረው እና በጣም ጾም ጸሎት ይዞ በቤቱ የሚጸልይ ፕሮፌት ናቲ ነው ስሙ ወይስ ምንድነው? ፕሮፌት ናቲ ነው። ፕሮፌት ናቲ የእውነቴን ነው የምነግርህ ማለት ነው። በጣም አይሰማለሁ እንዴ ስለማላውቀው ልጅ ማድረግ አልችልም። ከእግዚአብሔር ጋራ ኮሚኒኬት ያለው በጣም ጾም ጸሎት ይዞ የሚጸልይ በየካፌ እንዲየዞረ ምናምን ታይሙን የሚፈጅ አይደለም። የት ሄደ? አዲስ ታይምስ አለ። ኦኬ ጎ ሄድ። እሺ እና እኔ በአንድ ወቅት ላይ የራሴ ፐርሰናል የሆነ ኬስ ነበረኝ። ቶካል አንዳንዴ እኔ ውስጥ ሶፎንያስ ያቀረበው ልጅ ነው። ሲደክምህም ፐርሰናል ኦኬ ትልኪልኝ መናገር ግዴታ የለብኝም፣ ግን ለምስክርነት እንዲሆን አይ ጥሩ ነገር ካለ ብንሰማው ጥሩ ነው። አንዳንዴ አሉ በትክክል አሉ። እና ጉባኤ ውስጥ ገባሁኝ። ጉባኤ ውስጥ ገብቼ ማለት ነው ምንም ኬዜን አያውቀውም። ምንም ኬዜን አያውቀውም፣ ግን ያለውበትን ስታተስ እየሆነ ያለውን ነገር በትክክል ነገረኝ። እግዚአብሔር በሁለት ነገሮች ላይ ይፈርድልሻል ነው ያለኝ። ኢቨን ወደ 2 3 4 አላለም። እግዚአብሔር በሁለት ነገሮች ላይ ይፈርድልሻል። እየሆነ ያለው ነገር ይሄ ነው። ምንም ሳይቀር ተናገረኝ። እሱ ስለተናገረኝም እኔም መጸለይ ያለብኝ እጸልይ ነበር። እኔም ኤግዛክት በሁለት ነገሮች ላይ እጄን በአፌ ላይ እስክጭን ድረስ እግዚአብሔር በትክክለኛው መንገድ ነው የፈረደልኝ። አይ መልካም። ስለዚህ ሰምታችኋል። እኛ የምናመልከው አምላክ የሚያይ የሚሰማ የሚናገር አምላክ ነው። አምላክ ማለት ነው። በአምላክ እኔ ኳስችን ማንም ሰው የለውም። አምላክ ትክክለኛ እንደሆነ እዚህ ያለው ሰው በሙሉ ይመሰክርልሻል። ለሚፈልገው ድምፁን ያሰማል። ለሚፈልገው ሰው አይኑን ይከፍታል። እሺ ዴቭ ጥያቄ አለ? ነው ጥያቄ እንኳን ሳይሆን እንዴት ነው? በመጀመሪያ ሰላም ነው ወይ? ሰላም ነው። ሎንግ ታይም it's been a long time። በጣም አይ ነው። ሰላም ነው ሁሉ ነገር እግዚአብሔር ይመስገን። ደህና ነህ አንተ? አለን። እስቲ ዘግባት። ማለት አንደኛ ቆሮንቶስ ላይ ሁሉም ነገር ከ12 እስከ 13 እስከ 14 ያለው ላይ ስለ ቅድሙ ስታወራው ስለነበረ እሷም ስትለው ስለነበር ነገር ትክክል ነው ያወራቸው አባባል። ግን ደግሞ ምን ይላል መሰለ እና በልሳን መናገር አሁን ወደ ልሳኑ ልመልሳችሁ ማለት ሁሉም ሰው ስላልተግባባ እዛ ላይ ማለት ነው። እያንዳንዱ የሚናገረው የነበረው ግን አንተም የተናገርከው ትክክል ነው። ሰዎች በሰዓቱ ጴንጤቆስጤ በሚባለው በዓለ 50 ላይ መንፈስ ቅዱስ ወረደና የተለያየ ቋንቋ ምክንያቱም እዛ ጋር የነበሩ ሰዎች ከተለያየ ቦታ የመጡ ሰዎች ስለነበሩ ለሁሉም ይገለጥ ዘንድ የእግዚአብሔር ቃል ልዩ የልሳን ቋንቋ ተሰጣቸው። እነሱ ራሱ የማያውቁበት ምክንያት ደግሞ ቋንቋ ብዙ የመንፈስ ቅዱስ ጸጋ እንዳለ ከ12 እስከ 13 እስከ 14 ላይ አንደኛ ቆሮንቶስ ላይ በደንብ አድርጎ ዘርዝሮታል። እና ግን አለ እኔ ፍቅር ከሌለኝ በመላእክት ልሳንና በሰው ልሳን መናገር ችዬ ግን ፍቅር ከሌለኝ ልክ እንደ ጸናጽል ሿሿ እንደሚል ቃል ነኝ ይላል። አንድ ሁለተኛ ነገር ደግሞ እናንተ ልክ በልሳን በእንትን ስትናገሩ በልሳን ስትናገሩ ለራስህ ነው የምትጸልዩ። ያን ጸሎት
ከእግዚአብሔር ጋር ቀጥታ የሚያገናኝ የመንፈስ ቅዱስ ስጦታ ነው ብሎታል። በዚህ ላይ መከራከር ሰው የለበትም። ምክንያቱም ኢትስ ጀስት አ ጊፍት ኦፍ ጋድ። አንተ ለእግዚአብሔር ጋር ስትገናኝ ለራስህ ነው፣ ቀጥታ የሆነ ግንኙነት ነው የምታደርገው። ይዶን ኢቭን ነው እሱ ላይ ስትተነጥቀህ የምትሄደው የምትጸልዩ አይነት ጸሎት ነው። ድጋም አይነት ጸሎት አለ፣ በኑባቤ የምትጸልዩ አይነት ጸሎት አለ፣ አፍህን ከፍተህ የምትጸልየው ጸሎት አለ። ይሄ ግን ቀጥታ ከእግዚአብሔር ጋር የሚያገናኝ ስፒሪቹዋል ያለው መንፈሳዊ የሆነ ጸሎት ነው እና ያንን ጸሎት ግን የሚተረጉምም ተሰጥቶታል። ሌላ ቅድም እንደተገለጸው በማህበር ውስጥ የሚተረጉም ሌላም አለ። አንተም ራስህ ይላል ትርጉሙ እንዲገባ መጸለይ አለብህ፣ ስለዛ ጸሎት ማለት ነው። ሶ ይሄ ይላል ሁለት አይነት ነገር ነው የተናገረው እዚህ ጋር በመላእክት ጸሎትና በመላእክት ልሳንና በሰው ልሳን ብጸልይ ብሎ እዛው ከ12 13 14 ላይ እዛው ላይ ነው ያለው። ስለዚህ ጉዳይ ስለ የመንፈስ ቅዱስ ስጦታ ብሎ በመንፈስ ቅዱስ የመንፈስ ቅዱስ ስጦታ አያልቅም፣ ግን ለሰው ልጅ እዚህ ጋር በመጽሐፍ ቅዱስ ስለተገለጸው እስከ 9 ድረስ እንደተሰጠ ግማሾቹን የእንትኖች አባቶች አረጋቸው ትርጉም ይናገር አደረገው። አጋንንት ጀስት መለየት ብቻ አንተ እዚህ ጋር ችግር አለብህ፣ አጋንንት አለብህ፣ ስለዚህ ሂድና ወይ ተጠመቅ ይልሃል ወይ ደግሞ ወደ እንትን ይመራሃል። ይሄ ብቻ የሚያደርግ ብቻ ጸጋ የተሰጠው አለ። በእግዚአብሔር ቃል ደግሞ ትርጉም ደግሞ ሁሉንም ቋንቋ መናገር እንደሚቻል እንደ ቅድም ልሳን የሚለው እኮ ቋንቋን እኮ ነው at the same time። ምክንያቱም እዛ ጋር ያለው ሰው ልሳን ተናግረው ምንም አይገባውም። አንተ ራስህ ያልገባህን ቋንቋ ለሰው ላይ ተናግረህ ምንም የሚገባ ነገር የለም። አሁን እዛ ጋር ግጭቱ የተፈጠረው ከልጅቷ ጋር እዛ ጋር ነው። አንተ እያልክ ያለው እነሱ የሚሰሙትን ነው የተናገሩት ትላለህ። yes it's real ባይሆን ኖሮ ለእያንዳንዱ የተለያየ የማያውቁትን ልሳን ተሰጥቷቸው እንዴት ነው ለህዝብ የሚጠቅሙት? የሚፈልገው ሲጀመር ክርስቶስ ሊሰበክ ነው። ስለዚህ በየትኛው ምክንያት ነው እንደዛ የሚያው? ግን እሷ ደግሞ ትክክል ናት። ልዩ የልሳን ቋንቋ ይሰጣል የሚለውም አለ። ምክንያቱም ልዩ የሚሰጥህ ደግሞ አንተም በማህበርም ስትጸልዩ በልሳን ትጸልዩና at the same time አንድ ሰው ደግሞ አለ ያን ትርጉም የሚናገር እዛ ላይ። ይሄ ሁሉ ግን ትርጉም ደግሞ እንደሌለው ይነግራል። ምክንያቱም እናንተ በልሳን ከምትናገሩ ለማህበሩ እንዲጠቅም ለህዝብ ለብዙ ሰዎች እንድትጠቅሙ ብትተነበዩ ይሻላል ብሎ ደግሞ አስቀምጦታል መጨረሻ ላይ። ይሄ የሚያጣላ ምንም አይነት ጉዳይ አይደለም። ጀስት የተሰጠ ስጦታ ነው። ስጦታው ግን ትልቅ ከእግዚአብሔር ጋር የሚያገናኝ መንፈሳዊ ጸሎት ነው ብለን ብንይዘው ይሻላል ወደ ሌላ ከሚሰፋ ለማለት ነው። ግን ከፈለክ እኔ አሁን ስፔሲፊካሊ ይዤው ነበር እዚህ ጋር ከ12 13 14 ላይ በሙሉ ካነበብከው ይነግራል። በቃ ስለዛ ብቻ ነው የሚናገረው። እና ምንድነው ታዲያ የሚጠቅመው? በልሳን መናገር ነው የሚጠቅመው። በልሳን መናገሩ ለማህበር ይላል። ማህበር ላይ በዛ በእግዚአብሔር ጸሎት ላይ ለተሰበሰበው ሰው ግን ደግሞ ለራስህ ነው ዋናው፣ ለራስህ ነው እንትን የሚያመጣልህ እድገትን የሚያመጣልህ ለውጥን የሚያመጣ ከእግዚአብሔር ጋር ከዛ ኃይለኛ ኢንታመሲ የምንለው ነገር አለ። ስፔሻል ኢንታመሲ ከእግዚአብሔር ጋር እንዲኖርህ ያደርጋል። ግን አንተ ለማንም አትጠቅምም። አሁን ይሄ ማህበር የሚላቸው እዛ በዛ ሰዓት ለእግዚአብሔር ተብለው ለሐዋርያትን ሲናገር ሐዋርያት ሂዱ ተብለው ነው ወደ ዓለም እንዲያስተምሩ ነው የተመሩት። ስለዚህ ለራሳቸው ብቻ ቢጸልዩ ለማን ጠቀሙ? እነዚህ ክርስቶስ ያስተማሩ ትርጉም የለውም ማለት ነው። ለ12 ሰው ብቻ ሆኖ ሊቀርው ማለት ነው። ስለዚህ ለራስህ ነው። አንተ ስፔሻል ተመርጠሃል፣ በዛ ጉዳይ ላይ ተመርጠሃል፣ እግዚአብሔር ወዶሃል፣ መርጦሃል፣ ትናገራለህ። ማንኛውም ሰው ማድረግ ይችላል። ይሄ ችግር የለውም መጽሐፍ ቅዱሳዊ ስለሆነ አንተ እንደዚህ የምታደርገው ስህተት የምትለው ነገር አይደለም። ግን ምንድነው መተርጎም መቻል አለበት። ሰይጣንን በልሳን ሊያናግርህ ስለሚችል ረቂቅ ነገር ነው። መተርጎም መቻል ትርጉሙን ማወቅ መቻል አለብን ለማለት ያህል ነው። እሱን ተስማምተናል። ሌላ ጥያቄ ካላችሁ ግን ፈታ ብለሽ ነው አይደል የምትመለሽው? አልደበረሽም አይደል? እንዳላጨናንቅሽ። በጣም አምሶ ሃፒ ስለ መንፈስ ቅዱስ አንቺም ደስ በሚል ነገር በስርዓት ሳይደብርሽ ስለምትመለሺ በጣም አድርጌ አፕሪሺየት አድርጌሻለሁ። እናቱ እውነት ቁም ነገረኛ ነሽ። ጎ ሄድ መኩሻ። ሌላ ጥያቄ ምንድነው? አሁን ወንድማችንም ያለው ኃይለኛ ኢንተመሲ ነው ከፈጣሪ ጋር በጣም የሚያገናኝ ነው ልሳን ከተባለ ከሷ ሐሳብ ጋር የሚጋጭብኝ ነገር ምንድነው?
እሷ ያን ያህል ኢንተመሲ ካላት ከፈጣሪ ጋር ያን ያህል ከፈጣሪ ጋር መገናኘት ካላት ለምንድን ነው ሌላ ነብይ የሚባል ስለሷ ሊነግራት የቻለው? ፈጣሪ ለሷ መንገር አልፈለገም ማለት ነው ወይስ የሷ ኢንተመሲ ልክ አልነበረም ማለት ነው? ይሄን ብታስረዱ ሁላችሁ፣ እሷ ብቻ ሳትሆን ሌላም ካላችሁ። በነገራችን ላይ ቅድም ፓስተሩን ነው ፕሮፌቱን አንተ የጸለይክልኝን ጸሎት እኔ ልጸልይ እችላለሁ አይ ቲንክ በተሰጠ ፕሮፊት ስለሚል እንድትጸልይልኝ ፈልጌ ነው ብዬ ስለው ነበርና ጸጋ 10 የጸጋ ስጦታዎች አሉና ጸጋ የተለያየ ነው። እሺ መንፈስ ቅዱስ ስትሞላ አንድ ላይ ከጸጋ ጋር ነው የሚሰጠው። ምናልባት የኔ ጸጋ ስጦታ ዝማሬ ሊሆን ይችላል። ገብቶሃል? የነብይነት ጸጋ ስጦታ ለኤቭሪባዲ አይደለም የሚሰጠው። ገብቶሃል? የተለያየ ለግማሹ የጸሎት ጸጋ ስጦታ፣ ለግማሹ የዝማሬ፣ ለግማሹ ደግሞ የነብይነት የፓስተርነት የጸጋ ስጦታዎች ተለያዩ። እኔ የዝማሬ ጸጋ አለኝ፣ በዝማሬ አገለግላለሁ። ለእግዚአብሔር ደግሞ አሁን ካለኝ ላይፍ በጣም ላይፌ ከሆነ ጊዜ በኋላ ኃላፊነት አለብኝ ምናምን የሰው ሀገር ሂጄ ነበረ። ስራዬ ቸርች እንዲሄድ ምናምን አያረገኝም። ከቸርች ብዙ ርቅ ያለሁኝ። ከዛ መጥቼ ደግሞ ልጆች ወልጃለሁ፣ ለልጆች አሉኝ። ልጆቼን ለማሳደግ ጸጉር ቤት ሰራለሁ ምናምን። በጣም እንዲጥብቅ ያልኩኝ አይደለሁም ከቸርች ጋር። ከአምላኬ ጋር ግን በራሴ በጣም ቁርኝት አለኝ። አሁን እኔ ባይዘዌ ሊኖረኝም ይችላል የነብይነቱ ጸጋ ስጦታ። ነብይነት ግን ምን ይፈልጋል መሰለ? ከእግዚአብሔር ጋራ ዲፕሊ ኮሙኒኬት ይፈልጋል። ጾም ጸሎት ይዘህ መጸለይ አለብህ። ከብዙ ነገሮች መታቀብ አለብህ እግዚአብሔር አምላክህን ለማየት። ለምሳሌ አሁን በቁጥቋጦ ውስጥ ስለዚህ በአጭሩ የምትል እኔ በገባኝ ቋንቋ ልንገርህ፣ የተለያየ ስጦታ ስላለ እኔ ያንን ስጦታ ስላላገኘው በሌላ ነብይ ነው ያስነገረልኝ እያለች ነው በአጭሩ። አዎ ግን ያ መልስ አይሆንም። ምክንያቱም ኢንተመሲ ነው ከተባለ ፈጣሪ አንዴ ቀረበክ ነው። አሁን ስናይ ዳንኤል እና አዛያን ሁሉንም ስናያቸው ሌላ ሰው መጥቶ ሲነግራቸው አይተናነቅም። በባይብል ላይ የለም እንደዚህ አይነት ነገር። ራሱ ነው ሁሉን ነገር ከነሱ ጋር ነው ኮሙኒኬት የሚያደርገው። ስለዚህ እናንተ ኢንተመሲው ካላችሁ ያውም ሌላ ሰው የማያውቀውን ቋንቋ እሱ ብቻ የሚናገርበትን ለእናንተ ሰጥቶ ያን ያህል ፓወር ሰጥቷችሁ የእናንተን ፍላጎት ከእናንተ ጋር መነጋገር የእናንተን ለውጥ ለምን አልቻለም ነው ጥያቄ አለ። አሁን ላልከው ነገር ሁሉ ስህተት ነው። ባይዘዌ እኔ አሁን ብዙ ነገሮችን ረስቼ ሊሆን ይችላል እንጂ በመጽሐፍ ቅዱስ ውስጥ አሁን ለምሳሌ እያንዳንዱ የየራሳቸው የተለያየ አገልግሎት የጸጋ አገልግሎት ነበራቸው። በተለያየ የጸጋ አገልግሎት ነበር ሲያገለግሉ የነበረው እግዚአብሔርን። እሺ ሁሉም ነብይ አይደለም። አሁንም ልንገርህ መጽሐፍ ባይብል ብሉይ ኪዳን ላይ እና ማለት አትከራከራ። ኖ ክርክር አይደለም፣ አሳይን ያልኩሽ የኔ ቆንጆ። አይዞሽ ረጋቤና አሁን እኔ የጠራሁት ዳንኤል አለ፣ አዛያ አለ። እስቲ እነሱን ሌላ ነብይ መጥቶ የነገራቸውን ነገር እስቲ አሳይን በባይብል ላይ። እኔ ምን ልልክ ነው መሰለክ የምፈልገው ክርክር ካረከው አሳይ ነው ካለሽ ክርክር ካረከው ይኸውልህ ክርክር ካረከው ወደ ክርክር ነው የሚሄደው። ግን መጽሐፍ ቅዱስ ክርክር አይደለም አለ ካልሽ መጽሐፍ ቅዱስ አለ አንብበው ከፈለክ። ኖ አለ ካልሽኝ ዳንኤልን ወይ አዛያን ዳንኤልን ወይ አዛያን ሕዝቅኤል ለምሳሌ ሪች ከማን የናቲ እህት ባይዘዌ የነብይ ናቲ እህት አለች እዚህ ውስጥ ራይል የኪዳን ልጅ የሚለው ማለት ነው። እኔ ስለ ባይብል ነው የማወራው፣ ማንንም አልፈልግም። አንቺ አለሽ ከባይብሉ አሳይ። የናቲ ነግቢ ማን ትሞት አለ ሪች ላኪ ገስት አሱን ልጅ ነበርኩ። አዎ ትሞት አለ ብሎ ሲነግረው ግድግዳ ላይ ፊቱን አዝሮ እግዚአብሔርን ተማጸነ። ከዛን እግዚአብሔር መልሶ ሂድና እድሜ እንደቀጠለለት እንዲነግረው አዘዘው። ገብቶሃል? ተመልሶ ሄዶ ኢሳያስ ላይ ነው አይደል ያልከው? እሱ ላይ ነው ያለው ምዕራፍ 38 ላይ ለክርክር ነው ብዬ ያልኩህ ይሄንን ነው። ለዛ ማንን ነው ትሞታለህ ያለው? እድሜ ቀጠለለት ዮኒ ያነብልሃል ላነብልህ አባቴ። ስለዚህ ከቸርች ስለቀረች ብዙ ነገሮች መጽሐፍ ቅዱስን አንብቢያ ቤት አንቺ
ትተሻል ማለት ነው። እናቱ መቶ የለብሽም ያደግሽበት ስለሆነ በእውነት እንትኑን ታውቂዋለሽ። አይዲያው በደንብ አለ። ምንድነው የሚለው መሰለ ላንብልህ። በዚያም ወራት ሕዝቅያስ የሚባል ቅዱስ ነበርና ለሞት እስኪደርስ ታመመ ይላል። ነብዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክላል። ከዛ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ ይላል። ከዛ አቤቱ በፊቱ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም ነገር እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ፣ እየጸለየ ማለት ነው። የእግዚአብሔርም ቃል ወደ ኢሳያስ እንዲህ ሲል መጣ። ወደ ሌላው ሕዝቅያስ ነው ጸሎት ያደረገው፣ ቅዱስም የሆነ ሰው ነው። ከዛ ደግሞ ለኢሳያስ ነው የተነገረው። ከዛ ሂድ ሕዝቅያስን እንዲህ በለዋል፣ የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትንም ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት ጨምራለሁ ብሎ እግዚአብሔር ነገረው። ስለዚህ ለአንዱ የተሰጠው አይደለም። አሁን መጀመሪያም ትሞታለህ ያለው አዛያ ነው፣ በኋላም ተጨምሮልሃል ያለው አዛያ ነው። ትክክል። ኦኬ። ስለዚህ ሰውዬ አሞት ነበር አይደለ? ያ በቃ ያ ቅዱስ አሞት ነበር። ከእግዚአብሔር ጋር ጸሎት ያደርጋል እኮ። ነቢያት ግን አይደለም፣ ነብይ አይደለም። ነብይ ነው ሕዝቅኤል? አይ ነብይ አይደለም። ኦኬ። ስለ ነቢያቶች ነው ያወራነው። አሁን የጠራዋቸው ስማቸውን ጠርቼ ነው የጠቀስኩት። እሱ አሁን እኮ ነብይ አይደለችም። አይደለም። ኖ እንተ መሲው ነው እኮ። እንተ መሲ ማለት ከፈጣሪ ጋር መነጋገር ከጀመርክ ጀምረሃል፣ አለቀ። ካንተ ጋር ይነጋገራል፣ ካንተ ጋር ይነጋገራል። ሌላ ሰው አይልክም ነው ጥያቄ። እና ይሄ ነገር እውነት ነው ወይ ነው? እንተ መሲው ጋር ነው አሁን ያለኝና በባይብሉ ላይ አሁን አዛያ ስለራሱ አዛያ ነው የሚያውቀው። ስለ ዳንኤል ነው የሚያውቀው። ከዳንኤል ጋር መነጋገር ይችላል ፈጣሪ። ሌላ ዳንኤል አላመጣለትም ወይ ሌላ አዛያ አላመጣለትም። ያንን ነው እያልኩ ያለሁት እና ያንን ነው አሳየኝ ያልኩት እንጂ ይሄንንማ እንደዚህ አይነት ነገርማ እንትና ጋር መሄድ እንችላለን እኮ ዳዊት ጋር፣ ንጉስ ዳዊት ጋር መሄድ እንችላለን። ምን ችግር አለው? ንጉስ ዳዊት እኮ እየተነጋገረ የሚነግረው እኮ ለነብይ ነው። ከዳዊት ጋር አይነጋገርም ፈጣሪ፣ ከነቢያቱ ጋር ነው የሚነጋገረው። ነቢያቶቹ ናቸው እየሄዱ የሚነግሩት አይደለም እያልኩ ያለሁት። ግን ነቢያት ለነቢያት ወይ ደግሞ ከፈጣሪ ጋር መነጋገር የጀመረ አይቋረጥም። ለራስ ይነግራል እንጂ እንዴት ሌላ ሰው አሁን ይሄ ልሳኑ ከፈጣሪ ከሆነ ፈጣሪ ለምንድን ነው ለነሱ መንገር ያልቻለው? ያንን እኮ ለራሷ መንገር ሲገባው በሌላ ሰው የሚነግራት ለምንድን ነው ጥያቄ። እሺ መኩ ምን አለ መሰለ፣ ይቅርታ እግዚአብሔርን ለምን አይባልም? በመጀመሪያ ደረጃ ከፈለገ ይባላል፣ መብቴ ነው። ባህያ መናገር ይችላል። እግዚአብሔር ከፈለገ ባህያ ማውራት ይችላል። ለምን ማለት ሞኬ እኮ ክሪቲካል ጥያቄ ነው የጠየቀሽ። አንቺ ግንኙነቱ ካለሽ ዋይ ዳይሬክትሊ ለምን ላንቺ አይነግርሽም? እንተ መስል ካለሽ አይደል ማለት ነው። እየነገርኩ ነው አሁን ለሱ ያያውን ነገር ይነስቲ እግዚአብሔር ከአህያ ጋር ያወራል። ትሞታለህ በለው ያለው እኮ እግዚአብሔር ነው። ያያውን ትሞታለህ በለው ያለው እግዚአብሔር በአህያ ይናገራል የሚለው ነገር አይናገርም እንዴ? አህያ ይናገራል የሚል ካላ ከፈለገ የሚባል የለም። ከፈለገ በመንፈስ እያወራን ነበር በብሉቱዝ። ቆይ ቆንጆ፣ እኔ ያልገባኝ ነገር ምን አለ መሰለኝ፣ ከፈለገ የሚባል ነገር የለም። አድርጓል በብሉቱዝ ነበርን። ይቅርታ ቤተሰብ። እግዚአብሔር ግን ለምን አይባልም ነው አሁን እግዚአብሔር ለምን አይባልም? ኦኬ ለምን እንደሚባል ቆይ አብርሃም ማለት ነው። አብርሃም ለምንድን ነው የምታጠፋው ብሎ ጠይቋል እኮ። መብቱ እኮ ነው፣ መብት ነው። የሰዎች እንጠይቃለን፣ መብታችን ነው። ለምንድን ነው ሎጥን ሶዶም የምታጠፋው? ከዛ ላይ ለምን እንዲስ ቢሆን እያለ ጠይቋል። እና አይጠየቅም የሚለው ልክ አይደለም። ጠይቁ፣ መርምሩ፣ ሁለቱንም ፈልጉ። እኔም ኮሚኒኬት ነው የማደርገው። ለምን ስል ቆንጆ ለምን ስል ከእግዚአብሔር ጋር አይደለም ኮሚኒኬት እያደረክ ያለ እኛን ነው። ስለ እግዚአብሔር ጋር እየጠየከን ነው እንዴ? ወክለሹ እያወራሽ አይደል እንዴ? አይደለም። እኔ እግዚአብሔር ይሄው አንተ አሁን አብርሃም ራሱ እግዚአብሔርን ነው እየጠየቀ ያለው። እኔም ጠይቀዋለሁ። እግዚአብሔር ስለሚናገረው ቆይ አዳም እግዚአብሔር ስለሚናገረው መጀመሪያ ስገባ ይኸውልሽ ቆንጆ፣ መጀመሪያ ስገባ የተናገርኩት አለ። በህይወቴ እንደዚህ በአካል ልሳን አውርቻለሁ የሚለኝ አይቻላቅም። ፈርስት ታይም ስለሆነ ልጠይቅ ብዬ ነው የገባሁት። አየሽ፣
አንቺ በተራመድሽው ተራምደናል፣ አይተናል፣ የምንመረምረው መርምረናል፣ የሚሆነንን ይዘናል፣ የማይሆነንን ጥለናል። በጣም ዲፕ ገብተናል። እኛም እናውቀዋለን፣ አንቺ የምታውቂው አለ። ኦኬ እዛ ውስጥ አልገባም። ግን አሁን ጥያቄ እኔ ለምን አይባልም? መብቴ ነው። ምንድነው የሚለው ራሱ እግዚአብሔር ይላል፣ ቃሉም ይላል እግዚአብሔር ለምን አይባልም? አሁንም ነግርሃለሁ። የት ጋር ነው ለምን የማይባለው ትነግሪኛለሽ? እስቲ ያሳይ። አንተ የት ጋር ነው አትበለኝ። እኔ ማለት ነው ተናግሬያለሁ። አሁንም ማለት ነው የት ጋር ነው አትበለኝ። እኔ ለምን እለዋለሁ? እሺ ምን ችግር አለው?